የአማራ ጠላቱ ነፃ አውጪ ነኝ ብሎ ወደ ብሔርተኝነት ጎትቶ ያስገባው ነው። የአማራ ጠላቱ አማራ በብሔርተኝነት መደራጀት አለበት ብሎ ከኢትዮጵያዊነቱ ሊያወርደው የሞከረው ጽንፈኛና አሸባሪ ቡድን ነው። የትግራይ ህዝብ ጠላት ህወሓት ነው። የኦሮሚያ ህዝብ ጠላት ኦነግ ነው። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። የነዛ ባለ ታሪክ ሰዎች ከጀመር ለህገ መንግስታችን ጠበቃ ልንሆን አንችልም። በዘር ማሰብ ከጀመር ለህገ መንግስታችን የመጨረሻ ምሽግ ልንሆን አንችልም። በዘር ማሰብ ከጀመር ለህዝባችን እርስ በርስ ታችንና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል? ሰው እንደማንም ሰው መሆን እየቻለ ማለት ነው። የማዕከላዊ መንግስት እየላከው ይመስላል። በጸጥታ ቢሮ እውቅና የለውም። ይሄን ማስገቡት አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። አለመግባባቱ እየሰፋ ሄደ። አለመግባባቱ ሲሰፋ እኛ ምልክቱን አየነው። ምልክቱን አየሁት። ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳምነው ስብሰባዎች አይገኝም ነበር። አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም። የአማራ ጠላት አሳምነው ጽጌ ጀግና ነው ብሎ የሚጨፍረው ነው። ጀግና አይደለም፣ ገዳይ። ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄ በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦልሬዲ እርምጃ ተወስዷል። የፋኖ አብዮት ተቀጣጥሎ የፋኖ እሳት በአማራ ክልል መንደድ ሲጀምር ያንን እሳት በመጀመሪያ በግንባር ቀደምነት የተቀበሉት ከፊት ሆነው የተቃጠሉት ጀግኖች መካከል አንዱ ግርማ የሽጥላ የሚባለው ጀግና ነበር። አይጧን መታለው ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው ያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙም ቢከብድ አይደለም፣ ለፉከራ አይደለም ነገራቸው። ሀገር ነው የወደቀው። ብሬን ስነተር ሙሉ ሀጃ መኪናዋ ላይ ይስተያለይበትን መኪና ተነግራችኋል። እሱማ ተነስቶ ነበር። አንድ ነው እርግጠኛ መስዋዕት ያ ነው ተጠቅማቸው ነው። የታሪክ ባለቤት በታላቅ ተጋድሎ የተገኘ ስም ነው። ዛሬ የተፈጠረ ነገር አይደለም። በፋኖ ስም ዛሬ ባጃጅ ፍተሻ፣ ገንዘብ ልመናና ዝርፊያ ማካሄድ የአማራን ታሪክ ማበላሽ እንኳን የተዋጋችበት ያደረጋችበት የጦር መሳሪያ ተነጥቆ ቀርቶ ሌላም በደል ቢደርስባችሁ እንደ ቅድሙ ልጅ መታሰር ቢደርስባችሁ በሰብቅ አላግባብ በተነገረ ኢንፎርሜሽን መታሰር ቢደርስባችሁ ከጎናችሁም ሰው ቢቀነስ መስዋዕትነት ቢከፍል ፈጽሞ ተስፋ የጠላትን ፕሮፓጋንዳ ተከትሎ በጠላት ተጠልፎ በነሙአ ተዋህዶ ተለክፎ በህወሓትና በሻዕቢያ ተጠልፎ የራሱን ወንድሞች የገደለን ገዳይ አሸባሪ እንደ ጀግና ቆጥሮ በስክሪፕቶ የሚታገሉ የሐሳብ መሪዎችን እንደ ባንዳ የሚቆጥር ማህበረሰብ መቼም አያልፍለትም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የተወሰኑ ዓመታትን ወደኋላ ይዣችሁ እጓዝና ወደ ሰኔ 15 2011 ዓመተ ምህረት በዛን ዕለት የተፈጸመ በአማራ ክልል አመራሮችና በኢትዮጵያ መከላከያ ሰራዊት ኤታማዦር ሹም በነበሩት ጀነራል ሰዓረ መኮንንና በጓደኛቸው ጀነራል ገዛኢ ላይ የተፈጸመውን ግድያ እናስታውሳለን። በዛን ሰዓት ለኢትዮጵያ የተከፈለውን መስዋዕትነትና መስዋዕት ሆነው ኢትዮጵያን ለማስቀጠል ዋጋ እየከፈሉ አመራሮቻችንን ጀግኖቻችንን እያስታወስን ቆይታ የምናደርግ ነው የሚሆነው። ሰኔ 15 ዓመተ ምህረት ምን ተፈጠረ? ማን ምን አደረገ? የተፈጸመው ክስተትስ ምንን ለማሳካት በማን ፈጻሚነትና በማን አመራር ሰጭነት የተከሰተ ጉዳይ ነው የሚለውን ጉዳይ በመረጃ እያነሳን ጀግኖቻችንን እያስታወስን ለዛሬ አሁን ላለንበት ሁኔታ እንድንደርስ የተከፈለልንን ዋጋና ዋጋ የከፈሉ ጀግኖቻችንን እያስታወስን ቆይታ የምናደርግ ነው የሚሆነው። ባነሳነው ሐሳብ ላይ ያላችሁን የግል ሐሳብና አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ።
ማንኛውንም ሐሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥራችንን በመጠቀም በዋትስአፕ በኩል ልትደውሉልን ወይም ደግሞ መልእክት ልትልኩልን እንደምትችሉ እያስታወስኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የዛሬው ፕሮግራማችንን የምንጀምረው ወይም የምንጀምርበት ርዕስ ለዛሬው ፕሮግራማችን የምንሰጠው ርዕሳችን የአማራ ጠላቱ ማን ነው የሚል ርዕስ ይሆናል። እንዲሁም ደግሞ እንደ ንዑስ ርዕስ አሳምነው ጽጌ ጀግና ወይስ የተጠለፈ ባንዳ ብለን በሁለቱ ርዕሶችና ንዑስ ርዕስ መካከል ውይይት የምናደርግ ነው የሚሆነው። እንግዲህ ሰኔ 15 2011 ዓመተ ምህረት ገና የለውጡ መንግስት መጥቶ በሁለት እግሩ ሳይቆም ገና መንግስት መጽናት አለመጽናቱ ሳይታወቅ ሀገር በብሔርተኞች በአራቱም አቅጣጫ በተወጠረችበት ወቅት ህወሓት ወደ መቀሌ ሸሽቶ ሂዶ የጦርነት ነጋሪት እየጎሰመ ወደ ስልጣን ይመለሳለሁ እያለ እየፎከረ እያቀራራ በነበረበት ሰዓት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ገና በተመረጡ በሶስት ወራቸው የተፈጸመባቸውን የግድያ ሙከራ ሰኔ 16 ላይ የፈነዳውን ቦምብ እናስታውሳለን። ከዚያ እንግዲህ በአመቱ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ መስቀል አደባባይ ላይ የግድያ ሙከራ ተደርጎባቸው ያ ፈንጅ ፈንድቶ ለሳቸው የእውቅና የመስጠትና የለውጡን መንግስት የመደገፍ ዓላማ ይዞ የተሰበሰበው ህዝብ መሃል ቦምብ በማፈንዳት ንጹሃን ያለቁበትና በጠቅላይ ሚኒስትሩ ላይ የግድያ ሙከራ ተፈጽሞ ነገር ግን በሳቸው ላይ ሳይሆን ሌሎች ንጹሃኖችን ደም አፍስሶ ያለፈበትን እናስታውሳለን። ይሄ በተፈጠረ በአመቱ የአማራ ክልል አመራሮች የነበሩት እነ ዶክተር አምባቸው መኮንን እነ ምግባሩ ከበደና እነ እዘዝ ዋሴ የአማራ ክልል ከፍተኛ ባለስልጣናት የነበሩት ሰዎች በጀነራል አሳምነው ጽጌ አመራርና እንዲሁም በቀጥታ ግድያ ፈጻሚነት አመራርም ሰጭነት ግድያ እንደተፈጸመባቸው እናስታውሳለን። የእነሱን ግድያ በሰማንበት በተወሰኑ ቅጽበቶች ደግሞ አዲስ አበባ ከተማ ላይ ከጓደኛቸው ጋር በመኖሪያ ቤታቸው ሆነው የአማራ ክልሉን ጉዳይ ሰምተው አመራር እየሰጡ የነበሩት የመከላከያ ሰራዊት ኤታማዦር ሹም የነበሩት ጀነራል ሰዓረ መኮንን ከጓደኛቸው ጋር ከጀነራል ገዛኢ ጋር በመኖሪያ ቤታቸው ሆነው አመራር እየሰጡ በነበረበት ሰዓት በጠባቂያቸው መገደላቸውን የሰማንበት እጅግ በጣም መራር ዜና የሰማንበትና ለኢትዮጵያ ሲተጉ የነበሩ ለኢትዮጵያ ሲለፉ የነበሩ ለኢትዮጵያ ታግለው የህወሓትን መንግስት አሸንፈው ለውጥ ማምጣት የቻሉ አመራሮች ባልተገባ መንገድ ህይወታቸውን ያጡበትና ኢትዮጵያ ዋጋ የከፈለችበት በተለይ የአማራ ህዝብ ደግሞ እስካሁን ለደረሰበት ውጥንቅጥና ቅጣምባሩ የጠፋ የዘረኝነት ፖለቲካ ህዝቡም እንዲሰቃይ ማህበረሰቡም በዘረኝነት ፖለቲካ እንዲታመስ ሌሎች ደግሞ ባንዳዎች ተፈልፍለው ከጠላት ጋር ከሻዕቢያ ጋር ከግብጽ ጋር ከህወሓት ጋር አብረው የሚሰሩ አማራንን የሚሉ ነገር ግን ከአማራ ጠላት ጋር አብረው የሚሰሩ አሸባሪዎች እንዲፈጠሩም ምክንያት የሆነበትና እስካሁን ለዘለቀው የክልሉ ቀውስ ያኔ የተፈጠረው የአደረጃጀት እንዲሁም ደግሞ የባንዳነት ተልእኮን ተቀብለው በክልል ውስጥ የተሰገሰጉ አመራሮች የፈጠሩት ክስተት ስለመሆኑ ዛሬ ላይ የሚጠራጠር ያለ አይመስለኝ። እንግዲህ እንደ መሆን መልቲሚዲያ እኛ የሰኔ 15ቱን ግድያ የምንረዳው የአማራ ክልልን ህዝብ መሪ የማሳጣት ተልእኮ ነበር ብለን እናምናለን። ምክንያቱም የተገደሉት አመራሮች ከአማራ ብሔርተኝነት በላይ አማራነታቸውን እውቅና ሰጥተው ነገር ግን በኢትዮጵያዊነታችን የአማራ ጥያቄዎች በኢትዮጵያ ማዕቀፍ ውስጥ ይፈታሉ ብለው በዘር ወይም በብሔር አጥር ውስጥ ገብተው መርመጥመጥ የማይፈልጉ የአማራን ህዝብ ከኢትዮጵያዊነት ከፍታው መውረድ የለበትም፣ ኢትዮጵያን የሰራ ህዝብ ነው፣ ኢትዮጵያን የሀገረ መንግስት ያደራጀና የመራ ህዝብ ነው፣ ከሌሎች ኢትዮጵያን ወንድሞቹ ጋር በመሆን ሀገርን ያቆየ ታሪክ የሰሩ ጀግኖች የወለዱን ልጆቻቸው ነን፣ የነሱ ልጆች ነን። ስለዚህ ከኢትዮጵያዊነት ዝቅ ብለን በዘር እና በብሔር አጥር ውስጥ ስንርመጠመጥ አንገኝም ያሉ የአማራ ክልል አመራሮች ናቸው እርምጃ የተወሰደባቸው።
ይህን እርምጃ የወሰደው ጀነራል አሳምነው ጽጌ በበኩሉ የአማራ ማንነት የአማራ ብሔርተኝነት መገንገን አለበት ብሎ ይሰራ የነበረ አማራ በአማራነቱ መደራጀት አለበት ይል የነበረ ከክልሉ አመራሮች ጋር ከነ ዶክተር አምባቸው ጋር በዚህ አመለካከቱ እነሱ ከኢትዮጵያዊነት መውረድ አንፈልግም፣ የአማራ ጥያቄ በኢትዮጵያዊነት አጥር ስር መፈታት አለበት ይላሉ። እሱ ደግሞ አማራ በአማራነቱ መደራጀት አለበት የሚል አቋም በመያዙ በሁለቱ በአሳምነው ጽጌና በክልሉ አመራሮች መካከል በተፈጠረ ልዩነት በዚህ የአመለካከት ልዩነት ምክንያት ግድያው መፈጸሙን ከጀርባ ግን በጣም ብዙ ተልእኮ ያነገቡ አካላት መኖራቸውን የአሁኖቹ ፋኖንን የሚሉት አሸባሪዎች ከሻዕቢያና ከህወሓት ተልእኮ ተቀብለው እንዲሁም ሻዕቢያ በአማራ ክልል ለውጡ እንደመጣ ሰሞን በአማራ ክልል የዘረጋው የስለላና የሽብር ኔትወርክ ስለመኖሩ እየቆዩ የሰማናቸው ዜናዎች መኖራቸውና ጀነራል አሳምነው ጽጌ በእነዚህ አካላት ሞዓ ተዋህዶ የሚባለውን የሽብር ቡድን ጨምሮ በእነዚህ የተወሳሰቡ የዘረኝነትና የሃይማኖት ጽንፈኝነትን ባነገቡ አካላት ተጠልፎ በወንድሞቹ፣ በጓደኞቹ፣ በስራ አጋሮቹ ላይ እርምጃ መውሰዱን ከዚያ በኋላ የሰማናቸው መረጃዎች ያስረዳሉ። እርምጃውን ስለመውሰዱም ራሱ ጀነራል አሳምነው ጽጌ ግድያውን በፈጸመ በደቂቃዎች ውስጥ የስልክ ልውውጥ ባደረገበት ወቅት ያኔ ራሱ እርምጃ መውሰዱን ያመነበትም የስልክ ልውውጥ አለ። እሱንም የምንሰማው ነው የሚሆነው። ነገር ግን ይህን ሁሉ ነገር ስንመለከት አማራ ክልልን መሪ በማሳጣት ከዚያ በኋላ እንደገና የህወሓትን መንግስት አንታዘዝም ብለው እኛ ወታደሮች ነን፣ የብሔር አጥር ውስጥ ገብተን አንርመጠመጥም፣ እንዲሁም ደግሞ የትኛውም የፖለቲካ ፓርቲ ተለጣፊም ጉዳይ አስፈጻሚም አይደለንም፣ ወታደሮች ነን፣ ኢትዮጵያን ነው የምንጠብቀው፣ በኢትዮጵያ ስፋት ልክ ነው የምንኖረው ብለው ከህወሓት ጋር አንሰለፍም ያሉ እንደነ ጀነራል ሰዓረ መኮንን አይነት በኢትዮጵያዊነት ከፍታቸው ልክ መኖር የሚፈልጉ ጀግኖች ለኢትዮጵያ ሲሉ ዋጋ የከፈሉበት እነ ጀነራል ሰዓረም የተሰዉበት ዕለት መሆኑን ስናስታውስ ኢትዮጵያንም የአማራንም ህዝብ ወደ ቀውስ በማስገባት የአማራን ህዝብ መሪ በማሳጣት አማራን በማተራመስ ከዛ ሲቀጥል ኢትዮጵያን ማፍረስ የሚል ስትራቴጂ የያዙ እንደ ሻዕቢያና ከጀርባም ግብጽ እንዲሁም ሌሎች ታሪካዊ ጠላቶች የሚባሉ ከህወሓት ጋር በመተባበር በአማራ ክልል ሌሎች ጽንፈኞችን በመሰብሰብና በማስታጠቅ በሀገሪቱ ላይ እሳት ለማንደድ የሞከሩበትና ያ የተቀጣጠለ እሳት አማራ ክልልን ብቻ ሳይሆን ኢትዮጵያንም ለማቃጠል ታቅዶ የተቀጣጠለ ስለመሆኑ ዛሬ ላይ የሚጠራጠር አካል ያለ አይመስለኝም። እንግዲህ ይህን እሳት ያነደዱት ለውጡ በመምጣቱ የተናደዱ ከህወሓት ጋር በጋራ ሆነው ህወሓትን ወደ ስልጣን ለመመለስ የሚፈልጉ ለውጡን ለማደናቀፍ የሚፈልጉ የውስጥም የለውጡ አካላት የለውጡ መሪዎች ውስጥም ሆነው ለምሳሌ ያኔ ኢህአዴግ አልፈረሰም ነበረ። ኢህአዴግ ውስጥም ሆነው ነገር ግን ያንን የለውጥ መንግስት ማደናቀፍ ይፈልጉ የነበሩ የመንግስት አካላት እዛው ከመንግስት ውስጥ ያሉ ሰዎች አሉ። ስልጣናቸውን ለማስመለስ የሚታገሉት ህወሓቶች አሉ። እንዲሁም ደግሞ እኛ ታግለን ባመጣነው ለውጥ አብይ አህመድ የሚባል አንዴትም የማናቀው ሰው መጥቶ መሪ ሊሆን አይችልም የሚሉ ከዚህ በፊት ጠቅላይ ሚኒስትሩ በሶስት ከፍለው ያዩቸው የለውጥ ጠላፊዎች፣ ለውጥ አደናቃፊዎች እና ምናምን ብለው በሶስት የከፈሏቸው አካላት ነበሩ። እነዚያ ሶስት አካላት ናቸው። ግጭቱ የነበረው ለውጡን ባመጡት አካላት በነ ዶክተር አብይ አህመድ በሚመራው የብልጽግና መንግስት ተብሎ አሁን በሚታወቀው የለውጥ አመራሮች መካከልና ለውጡን ማደናቀፍ በሚፈልጉ የለውጥ ተቃዋሚዎች መካከል የተፈጠረ ነገር ግን ለውጡን መቃወም ብቻ ሳይሆን እነዛ ለውጥ ተቃዋሚዎች መንግስትን ብቻ ሳይሆን በእርግጠኝነት ሀገርን ለማፍረስ ተልዕኮ ይዘው ይሰሩ የነበሩ በእርግጥም ይሄ ለውጥ ተደናቅፎ ቢሆን ኖሮ ኢትዮጵያ ዛሬ ለደረሰችበት ሁኔታ ላትደርስ የምትችልበትና እጅግ በጣም ያለፍነውን ነገር ስናስታውሰውና ስናስበው የተከፈለው ዋጋ ዛሬ ለደረስንበት ልዕልና፣ ዛሬ ለደረስንበት አንጻራዊ ሰላም፣ ዛሬ ሁሉም አደብ ወደሚገዛበትና አደብ ማስገዛት የሚችል መንግስት እንዲኖር ዋጋ ከፍለው ለዛሬ ያደረሱን ጀግኖቻችን ያኔ ያ ዋጋ ባይከፈል ኖሮ ዛሬ ላይ ላንደርስ የምንችልበት እድል በጣም ሰፊ ነበረ። እንግዲህ የለውጡን መንግስት ደግፈው ለውጥ ካመጡ ሰዎች መካከል እነ ዶክተር አምባቸው ከኦሮሚያ ክልል አመራሮች ጋር በጋራ በመሆን የኦሮማራ ጥምረትን በመፍጠር ለውጥ ማምጣታቸው ይታወሳል። ይህን ለውጥ ሲጠቅሰው ዶክተር አምባቸው መኮንን ይህንን በወቅቱ የነበረውን ቀውስ ሲገልጽ በሁለት
በኩል የሚመጣልን ምክር አለ ይል ነበረ። በሁለት በኩል የሚመጣ ምክር ማለት አንዱ የአማራ ክልልን ወይም አዴፓ የሚባለውን አመራር እና መዋቅሩን ማፍረስ የሚፈልግ አካል አለ። ሌላ ደግሞ ስልጣኑን መያዝ የሚፈልግ አካል አለ። ክልሉን እንደ ክልል ማፍረስ ብቻ ሳይሆን በሌላ ጎን የተሰለፈው ደግሞ የክልሉን መዋቅር መቆጣጠር የሚፈልግ አካል ደግሞ አለ። ስለዚህ ከሁለቱ ወገኖች የሚመጣልን ምክር ለይተን መስማት አለብን። እኛ ብሔርተኛ ነህ ይሉኛል አለ። ብሔርተኛም ነህ ይሉኛል። ከዛ ደግሞ ተመልሰው በግንቦት ሰባት ያሙኛል። እንደገና ተመልሰው ሌላ ብሔር አጥር ውስጥ ደግሞ ያስገብተው ብሔርተኛ ነው ይላሉ። የማይሉት ነገር የለምና ይሄ ነገር ሁሉ የሚመጣው ሁለት አይነት ጥቅም በሚፈልጉ ሰዎች መካከል በሚነሳ ወይም ከነሱ በሚመጣ ምክር በሚመስል የተንኮል ስትራቴጂ ነው ይላል ዶክተር አምባቸው መኮንን። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። የነዛ ባለግ ታሪክ ሰዎች ልጆች ነን። ጠበል ወርደን ከሎካል በታች አንወርድም ብለን ሙጥኝ አንልም። እንደውም መከላከል ያለባችሁ ስንወርድ ነው። በአክራሪ ብሔርተኝነት እኮ አሁን አንተ ብሔርተኛ አይደለም ብላችኋል። እኔ ደግሞ ተከሰሱት በግንቦት ሰባት አንድ ጊዜ ግንቦት ሰባት ነህ ይለኛል። በረራ የሚባል ጋዜጣ አላነበባችሁም? በግንቦት ሰባት አጋልጥ እየተባለ የተደበደበ ሰው አምባቸው ተስፋዬ ግንቦት ሰባት ናቸው በልና ቤት ከተማ እንስራለህ ብሎ አንድ ሰው እኮ በበረራ ጋዜጣ ላይ አውጥቷል። አላያችሁት? እነ ከሌ እያለ ስም እየጠራ የመረመሩትን ሰዎች በሙሉ የደረሰበትን ግፍና መከራ በረራ ላይ አውጥቷል። አንድ በል አምባቸው አብን እያለ ደግሞ የሚጽፍ አለ። አላያችሁትም? አሁን አብንና ግንቦት ሰባት ጫፍና ጫፍ አይደሉ? እኔ እንዴት ነው እነዚህን ሁለት ጫፎች ሊሆን የሚችለው? ስለዚህ ዘመቻ እንዳለው እኮ ከሁለት ምንጭ ሊሆን ይችላል እየመጣ ያለው ይሄ ሀሳብ። አንደኛ አመራር የመሆን ፍላጎት አለ። ሁለተኛ አዴፓን ማዳከምና ጥርስምስም ብሎ እንዲወድቅ የመፈለግ አለ። ስለዚህ ወዳጅም ይመክራል፣ ጠላትም ይመክራል። እኛ እየመረጥን መስማት የለብንም እንዴ? ትግላችን ወደፊት የሚያራምድ ህዝባችን የሚጠቅም ስርዓታችን የሚያጸና ምክር እየመረጥን መውሰድ አለ። እንግዲህ በዚህ ንግግሩ ላይ እንደምትሰሙት እኛ እነዛ ታሪክ መስራት የቻሉ ሀገር ያቆዩ ሀገር የሰሩ ባለታሪክ ሰዎች የፈጠሩን ልጆች ነን። የነሱ ልጆች ነን። ከኢትዮጵያዊነት ማነስ የለብንም። እንዲያውም አትውረዱ ብላችሁ ነው ብንወርድ ነው ልትወቅሱን የሚገባው እንጂ ወደ ዘር ወደ ጎጥ አጥር ውስጥ ወርዳችሁ ወደ ታች በዞን እና በጎጥ ደረጃ ተደራጅተን እንድናንስ መፍቀድ የለባችሁም እያለ እዚህ ላይ ሲከራከር እንሰማለን። እንግዲህ ዶክተር አምባቸው በሁለት አቅጣጫ የሚመጣ ምክር ብሎ ያነሳው እዚህ ጋር አንዱ ስልጣን መያዝ የሚፈልጉት እንደነ ጀነራል ተፈራ ማሞ አሁን የአፋብን ወታደራዊ አዛዥ የሆኑት ማለት ነው። እንዲሁም ደግሞ ስልጣን መያዝ የሚፈልጉት ከህወሓቶች ጋር በጋራ ሆነው እነ ጀነራል ተፈራ ናቸው። ህወሓትን ተሸክመው መጥተው እነሱም የአማራ ክልል መቆጣጠር ይፈልጋሉ። ህወሓት ስልጣኑን ማስመለስ ይፈልጋል። አዴፓን ማፍረስ የሚፈልጉት ደግሞ አዴፓን ብቻ ሳይሆን ኢትዮጵያን የማፍረስ ዓላማ ያላቸው ህወሓቶች ከሻዕቢያ ጋር በጋራ በመሆን አዴፓንም የኢትዮጵያንም ሀገረ መንግስት በማፍረስ ምክንያቱም ያኔ የለውጡን መንግስት ማደናቀፍ ማለት ኢትዮጵያን ማፍረስ ማለት ነው። ያኔ ዘረኝነት ከአራቱም አቅጣጫ እየገነገነ በነበረበት ሰዓት በሲዳማና በወላይታ በኦሮሚያና በሶማሊያ በአማራ ክልል በቅማንትና ምናምን በጃዊ አካባቢ የተፈጸሙ ግድያዎችን ይህን ሁሉ እሳት እየነደደ በነበረበት ሰዓት ይህን የለውጥ መንግስት ማደናቀፍ ማለት መተስልጣን ትይዛለህ ማለት አይደለም። ኢትዮጵያ የምትባለው ሀገር እንደ ሀገር ትፈርሳለች ማለት ነው። ይህንን ነው ሲያስፈጽሙ የነበሩት ህወሓቶች ከነ ጀነራል ተፈራ ማሞ እንዲሁም ሻዕቢያዎች አማራ ክልል ሲዘውሩት በነበረው ኔትወርክ ማለት ነው። ከለውጡ አመራር ውስጥም ሆነው ይህንን አደረጃጀት ሲደግፉ የነበሩ የአማራ ክልል ዛሬ ለደረሰበት ውጥንቅጥ ቀኜ የውስጥ አርበኛ በሚሏቸው በተለያዩ የዞንና የወረዳ መዋቅሮች ውስጥ በአማራነት በብሔርተኝነት የተደራጁ የአማራን ብሔርተኝነት የሚደግፉ ከታጣቂው ኃይል ጋር በጋራ ሆነው የመንግስት ቢሮ ውስጥ ነው የመንግስት ደሞዝ እየበሉ በህዝብ ታክስ ደሞዝ እየተከፈላቸው ነገር ግን በሽብርተኝነት ከሚንቀሳቀስ ታጣቂ ቡድን ጋር በጋራ የሚሰሩ የአማራ ክልል አመራሮች እንዲፈጠሩም ምክንያት የሆኑት
እዚያው የለውጥ መንግስት ውስጥ የነበሩ በከፍተኛ ስልጣን ደረጃ ያሉ እንደነ ዛሬ ስማቸውን ማንሳት በእርግጥም የሚያስፈልግ ይመስለኛል እነ ደመቀ መኮንን አቶ ደመቀ መኮንንም እንደዚህ አይነት ስትራቴጂ ውስጥ እንደነበሩ አንዳንድ የውስጥ መረጃዎች ያስረዳሉ። እነ ዮሐንስ ቦያለው እነ ክርስቲያን ታደለ በአማራ ክልል አስተዳደር ውስጥ ተቀምጠው ከፌዴራል መንግስት ጋር አብረው መጥተው እንደ ክልል መንግስት ኃላፊዎች ተነጋግረው በፌዴራል ደረጃ የሚወሰኑ ውሳኔዎችን ከፌዴራሉ ጋር አብረው የሚወስኑትን ውሳኔው ተወስኖ ከቢሮ ሳይወጡ ስልክ እየደወሉ ለታጣቂው ቡድን ለአሸባሪው ቡድን መረጃ ይሰጡ የነበሩ ሰዎች ከውስጥ ነበሩ። ዛሬ የአማራ ክልል ውስጡ እንዳይጠራ እስከዛሬ ድረስ ለደረሰው የ3 ዓመት የውጥንቅጥ ዘመን ምክንያት ሆኖ እንደ ምክንያት ተጠቅሶ እነዚህ አሸባሪዎች እድሜ አግኝቶ ትንፋሻቸው እንዲቀጥል ያደረገውም እንደዛ አይነት መዋቅር በአማራ ክልል መዘርጋቱ ነው ብለን እናምናለን። ሲቀጥል ደግሞ ሞዓ ተዋህዶ የሚባለው በሃይማኖት ጽንፈኝነት የተደራጀው ቡድን ራሳቸው በአማራ ክልል የአማራ ኦርቶዶክስ በሚል አደረጃጀት ኢትዮጵያ በኦርቶዶክስ አስተምህሮ መሰረት ነው መመራት ያለባት እንጂ በማንኛውም አይነት አመለካከት አትመራም። የኦርቶዶክስ አመለካከት የሚመራው መንግስት እንፈጥራለን በሚል አመለካከት በሃይማኖት ጽንፈኝነት የሚንቀሳቀሱ ሰዎች ጀነራል አሳምነው ጽጌን እንደጠለፉትና ከሞዓ ተዋህዶች ጋር አብሮ በጋራ ይሰራ እንደነበርም የሞዓ ተዋህዶ አስተባባሪና ኃላፊ ነኝ ወይም ደግሞ ፈጣሪና አደራጅ ነኝ የሚለው ፋንታሁን ዋቄ የሚባለው አሸባሪ ሰው ሲናገር ሰምተናል። በአሳምነው ጽጌና በፖለቲካ አመራሩ መካከል የተፈጠረው ቅራኔ ምንድን ነበር የሚለውን እንመለከታለን። አንደኛ እንደ ምሳሌ ማንሳት ብንችል አሁን ይሄ በፋኖ ስም እየተደራጁ የተለያዩ ዘረፋዎችን የወንጀል እንቅስቃሴዎችን ያደርጉ የነበሩ ህገወጥ አደረጃጀት ይባል የነበረው ያኔ በህገወጥ መንገድ ታጥቀው ወይም ደግሞ ወያኔን ለመዋጋት በሚል መሳሪያ እንዲታጠቁ የተደረጉ ኃይሎች ከዚያ በኋላ ተከበናል እያሉም ደግሞ በህገወጥ መንገድ እየተደራጁ ይንቀሳቀሱ የነበሩ እነ ዘመነ ካሴ የሚያደራጇቸው እነ ማስረሻ ሰጤ ያደራጇቸው የነበሩ ህገወጥ አደረጃጀቶች እንደነበሩ አሳምነው ጽጌ ራሱ ሲናገር እንሰማለን። ዶክተር አምባቸውም ስለነዚህ አሸባሪ ቡድኖች የሚለው ነገር አለ። ዶክተር አምባቸው እንደሚለው ፋኖ ይላል። ፋኖ የጀግኖች ስም ነው። ሀገር የሰሩ ሀገር ያቆዩ ጀግኖች መጠሪያ ነው። አሁን በየመንደሩ እየተሰበሰበ ባጃጅ እየፈተሸ በየገጠር ቀበሌዎቹ እየተንቀሳቀሰ ከገበሬው የሚዘርፍ እና የሚያጨበረብር ፋኖ የሚባል አደረጃጀት መኖር የለበትም ይላል ዶክተር አምባቸው። አሳምነው ጽጌ በበኩሉ አሁን ችግራችን እሱ አይደለም፣ ይህንን የዝርፊያና የሌብነት እንቅስቃሴ መቆጣጠር እንችላለን፣ ነገር ግን ችግራችን እሱ አይደለም፣ ከዚያ በላይ የሆነ ጠላት መጥቶብናል፣ አማራ በአማራነቱ መደራጀት አለበት ይላል። የሁለቱም ሰዎች ንግግር እንስማና የዶክተር አምባቸውንና የጀነራል አሳምነው ጽጌን ንግግሮች እንስማና ተመልሰን እንመጣለን። ፋኖ የታሪክ ባለቤት በታላቅ ተጋድሎ የተገኘ ስም ነው። ዛሬ የተፈጠረ ነገር አይደለም። በፋኖ ስም ዛሬ ባጃጅ ፍተሻ፣ ገንዘብ ልመናና ዝርፊያ ማካሄድ የአማራን ታሪክ ማበላሸት ነው ነው። እንዲህ አይነት የሚፈትሽ ገንዘብ የሚለምን ጭነት የሚያራግፍ ፋኖ የሚባል አካል የለም። ከዚህ መጠበቅ አለባቸው። ፋኖ ታሪክ ሰሪ ነው። ያኔ በለውጥ ጊዜ በፋኖነት በሶሻል ሚዲያ በተለያየ አግባብ ታግሏል። ፋኖ የሚለው ስም ለዛ ታሪክ ሰርና ለወገኑ የሚታደገው ኃይል እንጂ እዚህ በትንንሽ ተግባራት ውስጥ ተሰብስቦ አካባቢንና ሕዝብን በሚያሸብር ወደ ደቦ ፍርድ የሚሸጋገር ኃይል አይደለም። ስለዚህ ተጠበቁ። በዚህ ውስጥ ያላችሁ ልጆች ተጠበቁ። ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌ ባጃጅ ጋር ያላችሁት ትናንት ምሽት ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑረው አይኑረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄን ይጀምረናል። በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ።
ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዛ ነው መሆን ያለበት። ከነዘመንና ከሌሎችም ከነማስረሻ ጋር ተያይዞ እንትን መድረክም ይህን እንመለስ እንፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በሶስት ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለውን ሁኔታ ደግሞ የሚያጠና ይህ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለውም። ይሄን ማስገቡት አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባራዊ አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄ እንድታውቁ ውስጣችንም ጋር ቢሆን ማለት ነው። ውስጣችንም ጋር ቢሆን ምህረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። እንግዲህ ልዩነቱ ከዚህ ይጀምራል። ጀነራል አሳምነው ጽጌ ማን እንደነበር ታውቃላችሁ አብዛኞቻችሁ ብዬ አስባለሁ። በኢህአዴግ ዘመን ጀነራል የጦር አመራሮች ከነበሩ ሰዎች አንዱ ነው። ነገር ግን በህወሓት መንግስት ጣት ተቀስሮበትና ጥርስ ተነክሶበት ወደ እስር ቤት ተወርሮ የነበረ ሰው ነው። እነ ጀነራል ባጫ እንዲሁም እነ ጀነራል አበባው ታደሰ ከጦሩ ተቀንሰው ከአመራርነት ተነስተው በነበረበት ወቅት አንዱ ከአማራ ተወላጆች መካከል ከሆኑ የጦር አመራሮች ውስጥ ጀነራል ማነው ይሄ ፋኖ አመራር ነኝ የሚለው አሁን ጀነራል ተፈራ ማሞና ጀነራል አሳምነው ጽጌ ከጦሩ አመራሮች ውስጥ የተቀነሱ ጀነራሎች እንደነበሩ እናስታውሳለን። ለውጡ ሲመጣ አሳምነው ጽጌ እስር ቤት ነበር የነበረው። የለውጡ መንግስት እንደመጣ ነው በዶክተር አብይ ትዕዛዝ ጀነራል አሳምነው ጽጌ እንዲፈታ የተደረገው ማለት ነው። ይሄ ሰውዬ ቂም በቀል አለበት። ይሄ ሰውዬ ከህወሓት ጋር ቁርሾ አለበት። አማራ በአማራነቱ እየተጠቃ ነው የሚል አመለካከት አለ። ከዚህ አመለካከቱን ባለፈ ደግሞ በህወሓቶች ላይ የቂም በቀል በትሩን ማሳረፍ የሚፈልግ ሰው ነበረ። ስለዚህ ይሄ ሰውዬ ከእስር ቤት እንደወጣ ትንሽ የሳይኮቴራፒ ድጋፍ ሳያገኝ ትንሽ የስነ ልቦና ድጋፍ ሳይደረግለት የተወሰነ ጊዜ አገግሞ እንዲቆይ ሳይደረግ ከእስር ቤት እንደወጣ የአማራ ክልል የጸጥታ ቢሮ ኃላፊ ተደርጎ ተሾመ። ትልቁ ስህተት የተፈጠረው እዚህ ላይ ነው ብዬ አምናለሁ። የዛን ሰዓት ይሄ ሰውዬ ወደ 6-7 ዓመት በወያኔ ታስሮ የቆየ ሰው ነው። ወያኔ ዋጋ አስከፍሎታል። አሁን አሳምነው ጽጌ ተፈቶ ደግሞ የአማራ ክልል የጸጥታ ቢሮ ኃላፊ ተደርጎ ሲሾም ወያኔ ጣት ተቀስሮበት ከስልጣን ተባሮ መቀሌ ብቻውን መሽጎ የፌዴራሊስት ኃይሎች እያለ እያደራጀ በነበረበት ሰዓት የአማራ ህዝብ ወያኔ ምን ያክል በደል አሳድሮበት እንደነበረ በደንብ እየሰማ እያወቀ የመጣበት ህዝብ እንደ ህዝብ ለወያኔ የነበረው ጥላት እያገረሸ የመጣበት ጊዜ እንደነበረ እናስታውሳለን። በዚህ ጊዜ ላይ ለወያኔ የቂም በቀል አመለካከት ያለውን ሰው በዘረኝነት ፖለቲካ ጥቃት ደርሶብኛል ብሎ የሚያስብ ሰው አማራ እንደ አማራነቱ ተጠቅቷል ብሎ የሚያስብ ሰው ያጠቃው ደግሞ ህወሓት ነው ብሎ የሚያምንን ሰው አምጥተህ መተኮስ የሚችልበት ያውም የአዛዥነት የኃላፊነት ቦታ ላይ አምጥተህ ስታስቀምጠው ምን ሊያደርግ እንደሚችል መገመት በጣም ቀላል ነገር። ለምንድን ነው አሳምነው ጽጌ እዛ ቦታ ላይ እንዲቀመጥ የተደረገው የሚለው ነገር ራሱ ምርምር ይፈልጋል፣ ጥያቄ ይፈልጋል በደንብ። ከዚያ በኋላ አሳምነው የሄደበትን መንገድ ስንመለከት በእርግጥም የአማራን ህዝብ መሪ የማሳጣት ስትራቴጂ በአሳምነው ጽጌ በኩል ሊፈጸም እንደሚችል ሻዕቢያና ህወሓት ያውቁ ነበረ። ስለዚህ አሳምነው ጽጌን እዛ ቦታ ማስቀመጥ የለውጡ አመራር በኢትዮጵያዊነት የሚያምን የአማራ ህዝብ ጥያቄ በኢትዮጵያ ማዕቀፍ ውስጥ ይፈታል ብሎ የሚያምን ስለነበረ አሳምነው ጽጌ ደግሞ አማራ በአማራነቱ መደራጀት አለበት ይል ስለነበር በሁለቱ መካከል ቁርሾ እንደሚፈጠርና አሳምነው ጽጌ ሊመታቸውና ሊያጠቃቸው እንደሚችል ቀድመው የተረዱ ሰዎች
አሳምነውን እዛ ቦታ ላይ እንዲቀመጥ ከጀርባ ሆነው የሰሩ ይመስለኛል። የሆነ ሆኖ ልዩነቱ ከዚህ ይጀምራል። ፋኖ የሚባል በሌብነት በዝርፊያ የሚንቀሳቀስ የጀግኖቻችንን ሀገር የሰሩ አርበኞችን ስም የቀማ የዘራፊ ቡድን መጥፋት አለበት ይላሉ እነ ዶክተር አምባቸው እና አሳምነው ጽጌና እሱ ያደራጃቸው የጸጥታ ኃይሎች ደግሞ ነው እሱ አይደለም ችግራችን፣ አማራ መጀመሪያ በአማራነቱ ጥቃት እየደረሰበት ስለሆነ መደራጀት አለበት። እንዲያውም የሃይማኖት አባቶችን የሚላቸውን ሰምታችኋል። እዚህ ላይ እንደነ አቡነ ጴጥሮስ መሆን ከቻላችሁ ሁኑ፣ ምክር አትምከሩ ይላል። ምክር አትምከሩ ከቻላችሁ እንደውም አይዟችሁ በሉ፣ ግፉበት፣ ግደሉ፣ ምቱ ነው ማለት ያለባችሁ ነው በቀጥታ ሲተረጎም ያሳምነው ጽጌ አነጋገር። ከዚያ በኋላ የሆነው ነገር ምንድን ነው? እነ ከፌዴራል መንግስት የተላከ በአማራ ክልል የተፈጠረውን ቀውስ የሚያጠና የመርማሪ ቡድን ከፌዴራሉ በኩል ተዋቅሮ ተልኳል ይላል። በሶስት አደረጃጀት የተደራጀ የጃዊውን የሚያጠና እንደገና የሆነ ቦታ አማራ ክልል ላይ የተፈጠረውን ጉዳይ የሚያጠናና በከሚሴ አጣያ አካባቢ የተፈጠረውን ችግር የሚያጠና የመርማሪዎች ቡድን በፌዴራል መንግስት ተዋቅሮ ወደ አማራ ክልል መላኩን ይናገራል አሳምነው ጽጌ። ነገር ግን ይሄንን ፌዴራል መንግስት የላከውን አካል እኛ አናውቀውም። ጥናቱን እየተከታተልን ነው፣ መረጃውን እየጠበቅን ነው። እነሱ በሚሰጡን መረጃ መሰረት ግን ውጤቱን እንቀበላለን። ማንኛውንም አይነት ትዕዛዝ ግን እነሱ የሚፈጽሙት ነገር የለም። እነሱ ባዘዙት መሰረትም በእነሱ የጥናት ውጤት መሰረት የሚፈጸም የትኛውም ግለሰብ ከአማራ ክልል ተይዞ አይወጣም ይላል። በአሸባሪነትም በሌብነትም በወንጀልም የተጠረጠረ አካል ቢሆን አይያዝም። ይሄንን የፌዴራል መንግስት የላከውን አካል እኛ ስለማናቀው እውቅና ስላልሰጠነው የሚሰራው ስራ ምንም ውጤት ይዞ መጣ ቢባል እኛ ተግባራዊ አናደርግም ሲል እንሰማለን። ይሄ ሰውዬ ማንም አያዘኝም ወደሚል አመለካከት መሄዱን እዚህ ጋር መመልከት ይቻላል። ከዚያ በኋላ ምንድን ነው የሆነው? እነ ዘመነ ካሴ ከእስር ቤት ሲፈቱ፣ እነ እስክንድር ነጋ እስር ቤት ገቡ፣ ተያያዙ፣ የሆነ የወንጀል የትጥቅ እንቅስቃሴ ሲያደርጉ ተያያዙ ተብሎ ደብረ ኤልያስ አካባቢ እስክንድር ነጋ ተያያዘ ከተባለ በኋላ እንደገና ተፈታ የሚል ዜና የሰማንበት፣ ዘመነ ካሴ ታሰረ ከተባለ በኋላ ተፈታ የሚባል ዜና የሰማንበት፣ እንዴት ታሰሩ፣ ለምን ታሰሩ፣ ከዛ በኋላ ለምን ተፈቱ ብለን ስንጠይቅ ነበር በጊዜው። ከዚያ በኋላ ነው አሁን አማራ ክልል ይዟቸው የነበሩ ወንጀለኞች እንዲፈቱ ከተደረገ በኋላ ነው የትጥቁ ትግል እንደገና በመላው አማራን እንዲያቃጥል ኢትዮጵያን እንዲያፈርስ ተደርጎ ተደራጅቶ እስካሁን ለደረሰበት ቀውስ የተዳረገው ማለት ነው። እነዚህ ሰዎች ሲታሰሩም ሲፈቱም እነ ጀነራል አሳምነው ጽጌ እውቅና አላቸው። እነ ሙአ ተዋህዶ በመላው አማራ ክልል በመላው ኢትዮጵያ በኦርቶዶክስ ቤተክርስቲያን ገዳማትና አብያተ ክርስቲያናት ውስጥ የሙአ ተዋህዶን አመለካከት የተጠመቁ መነኩሴ መሳይ ቀሳውስት መሳይ አሸባሪዎች የፋኖ ታጣቂዎች ደጋፊ የሆኑና አስተማሪ ነን የሚሉ እንዲሁም ደግሞ በጥንቆላና በህልም ፈችነት የሚያገለግሏቸው አንተ ንጉስ ነህ፣ አንተ ቴዎድሮስ ነህ፣ አንተ እንትን ነህ እያሉ የሚያጠምቋቸው የሃይማኖት አባት መሳይ አሸባሪዎች በየገዳማቱ ተሰግስገው መግባታቸውን አሳምነው ጽጌ ያውቃል። የዚህም ደጋፊ እንደነበር የሙአ ተዋህዶ አመራር የሆነው ሰው ሲናገር ሰምተናል። የነዘመነ ካሴ መፈታት፣ የነ እስክንድር መፈታት፣ የሙአ ተዋህዶ ኔትወርክ ከአሳምነው ጽጌ ጋር እየሰራሁ ነው ማለቱ፣ አሳምነው ጽጌ ይሄንን የሽብርተኛ ቡድን ወይም ደግሞ ህገወጥ አደረጃጀት የሚባለውን አደረጃጀት አላፈርስም፣ ከፌዴራል የተላከውን የመርማሪ ቡድን አልቀበልም ማለቱን ስንመለከት በቀጥታ ከአመራሮቹ ጋር ልዩነት ውስጥ መግባቱንና ችግር እየተፈጠረ መሆኑን እዛ ጋር መረዳት እንችላለን ማለት ነው። ዶክተር አምባቸውን በአማራነት የሚከሱት ሰዎች አሉ። የአማራ ስነ ልቦና የለውም። ልክ ዶክተር አብይን የኦሮሞ ስነ ልቦና የለውም እንደሚሉት በኢትዮጵያዊነት ስትቆም ባይዘወይ በዚህ ዘመን ኢትዮጵያዊ ነኝ ስትል በዘር አጥር ውስጥ ገብቻ አልርመጠመጥም ስትል የእናንተ የጎጥ ጭቃ ውስጥ ገብቻ አላቦካም ስትል የአማራ ስነ ልቦና የለውም፣ የኦሮሞ ስነ ልቦና የለውም ይሉሃል። እኔ የአማራ ስነ ልቦና ምንድነው የኦሮሞ ስነ ልቦና ምንድነው የሚለው ነገር ራሱ ከኢትዮጵያዊነት ስነ ልቦና በምን እንደሚበልጥ አይገባኝ። በኢትዮጵያዊነት ስነ ልቦና ልክ የኦሮሞም ጥያቄ የሲዳማም የወላይታም የአማራም የትግራይም የሁሉም ክልሎችና ብሔረሰቦች ጥያቄ በኢትዮጵያ ማዕቀፍ ውስጥ ይፈታል ብሎ ማለት እና ማመን ምን ችግር እንዳለው አይገባኝ። የሆነ ሆኖ ዶክተር አምባቸው እኛ በአማራ ሕዝብ ጥቅም ላይ የምንደራደር ሰዎች አይደለንም ይላል ለሚነሳበት ትችት ምላሽ ሲሰጥ ማለት ነው።
የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። አትጠራጠሩም። በዚህው አጋጣሚ ባልተገባ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጠላት እንደ ጨቋይ ተደርጎ ሲሰራበት ኖሯል። የታሪክ ትምህርት ምን አለ? አሁን የተመነከነከ አይደለም እንዴ? የተመነከነከ ነው። ቅጥ የጠፋበት ነው። በእኔ እምነት እንደዛ ነው። ክርር ያሉ ጥያቄዎች ናቸው። አንዳንዶቹን በአግባቡ መለስ፣ አንዳንዶቹን ተው ናቸው። አንዳንዶቹን ደግሞ ህገ መንግስቱን አነበብ ነው። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስን ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ በእነሱም በኩል። እኛ ይሄን አደረገ። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀም አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይህን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት። ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብ ነው ከልኩ በላይ። እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው በአጠቃላይ። እና የአምቦውን ምክንያት ያነሳል። እዚህ ላይ አምቦ ላይ የሆነ ንግግር ተናገረ ተብሎ የአማራና የኦሮሞ ህዝቦች በጋራ አመራሮች በጋራ ውይይት ያደረጉበት ስብሰባ ነበረ አምቦ ላይ። እና አምቦ ላይ ስለ ኦሮሚያ ልዩ ጥቅም ተጠይቆ የተናገረውን ነገር በሌላ ትርጉም ተርጉመው እዛ ላይ የተናገሩትን ነገር ማስተባበያ ሳይሆን የተባለውን ነገር በቀጥታ ሲናገር ሰምታችሁታል። የኦሮሚያ ልዩ ጥቅም ከኦሮሚያ ክልል ከአዲስ አበባ ዙሪያ ያለ የኦሮሞ ህዝብ እንደማንኛውም ልክ የአዲስ አበባ ህዝብ ከኦሮሚያ ዙሪያ ውሃ እንደሚጠቀመው፣ ቆሻሻ መድፊያ እንደሚጠቀመው፣ የተለያዩ አገልግሎቶችን ከኦሮሚያ ክልል እንደሚያገኘው ሁሉ የኦሮሚያ ህዝብ ደግሞ ለዚህ አገልግሎቱ በምላሹ ጥቅም ቢያገኝ ከአዲስ አበባ ህዝብ ምንድነው ችግሩ ብሎ ሲያነሳ እንሰማለን። ይሄ ጥያቄ ምናልባት በሽግግር መንግስቱ የሽግግር መንግስት እና ልደቱ አያሌው የሽግግር መንግስት ሲሉ እኛም ጋር አጋቡብን መሰለኝና በሀገራዊ ምክክር ኮሚሽኑ ምናልባት ውይይት ይደረግበታል ብዬ የማስበው አንዱ ነገር በፌደራል በህገ መንግስቱ ላይ የኦሮሚያ ክልል ከአዲስ አበባ ልዩ ጥቅም ያገኛል ይላል። ነገር ግን ምን አይነት ልዩ ጥቅም የሚለውን ጉዳይ ጀስቲፋይ አያደርግም። ስለዚህ ወይ ጀስቲፋይ መደረግ አለበት፣ ምን አይነት ጥቅም ነው ማግኘት ያለበት የሚለውን ጉዳይ መተንተን መቻል አለበት። ዶክተር አምባቸውም የሚለው ይሄንን በህገ መንግስቱ ላይ በዝርዝር ስላልተቀመጠ ነገ ከነገ ወዲያ በውይይት ሊፈታ የሚችል ነገር ነው። በጣም እንደ ኳስ መጠብጠብ የለበትም፣ አንጠባጠብ ነው በጣም እኛ ይላልና የነበረበት እሳት ዶክተር አምባቸው ላይ ይወርድበት የነበረው እሳት የአማራ ክልል ብሔርተኝነት ፋሽን የሆነባቸው ሰዎች ተከበናል የሚሉ እንደነዘመነ ካሴ አይነት ሰዎች በዶክተር አምባቸው ላይ ምን አይነት ትችት ሲሰነዝሩ እንደነበረ የነበረው እሳት ማህበረሰቡም ደግሞ በዚህ ብሔርተኝነት ለመዋጥ ጫፍ እየደረሰ ስለነበረ አማራ በማንነቱ ተጠቅቷል፣ ኦሮሚያ ክልል ንጹሃን የተገደሉ ነው፣ ሸኔ የኦሮሞ መንግስት ሊያጠፋ መጥቷል ምናምን የሚለው ፖለቲካ አብዛኛውን የአማራ ህዝብ ውዥንብር ውስጥ የከተተበት ጊዜ ነበረ። ያንን ለማጥራትና ለማሳመን እነ ዶክተር አምባቸው በጣም ከፍተኛ መስዋዕትነት ይከፍሉ ነበር፣ በንግግር በስራ ለማሳመን ማለት ነው። ዶክተር አብይ የከፈለውን መስዋዕትነት ያክል ቢያንስ እሱ በህይወት ተርፎ ዛሬ ብናገኘውም እሱም ላይ የዛን አይነት እጣ ፈንታ እንዲደርሰው ያልተሞከረ ነገር አልነበረም። ከሰኔ 16ቱ የግድያ ሙከራ ጀምሮ ጀነራል ሰዓረ ሲገደል ነገሮቹ ቶሎ ባይከሽፉ ኖሮ ወደ ጠቅላይ ሚኒስትሩ ሊሄድ የሚችልበት እድል ሰፊ ነበረ። የሆነ ሆኖ
በዚህ ልዩነት መካከል የነበሩት እነ ጀነራል አሳምነው ጽጌና አማራ በአማራነቱ መደራጀት አለበት የሚለው አሳምነው ጽጌና በኢትዮጵያዊነት ከፍታችን ላይ ሆነን የአማራ ህዝብ ጥያቄዎች በኢትዮጵያ ማዕቀፍ ውስጥ በህገ መንግስቱ መሰረት ይፈታሉ የሚል ጥያቄ የያዙት የአማራ ልጆች የአማራ አመራሮች በጀነራል አሳምነው ጽጌ ሰኔ 15 2011 ዓ.ም እርምጃ ተወሰደባቸው። ከቀኑ 9 ሰዓት እና ከ9 እስከ 10 ሰዓት በነበረው ሰዓት ላይ ሰኔ 15 ማለት ነው ወደ 10 ሰዓት አካባቢ ስብሰባ ላይ በነበሩበት የስብሰባ አዳራሻቸው ውስጥ ያሳምነው ጽጌ ልዩ ኮማንዶዎች ራሱ አሳምነው ጽጌ ያደራጃቸው ለሱ ብቻ ታዛዥ የሆኑ ሰዎች አደራጅቶ አሰልጥኖ ነበረ። እነዚህን ሰዎች አሰማርቶ ራሱ እየመራ የስብሰባ አዳራሹ ድረስ ይዞ ሂዶ እነ ዶክተር አምባቸው ስብሰባ ላይ በነበሩበት 3ቱን አመራሮች ገድሎ የተመለሰበት ዕለት ተፈጠረ ማለት ነው። እና ይሄ ግድያ ሲፈጠር እጅግ በጣም መራር የነበረ ሐዘን የአማራ ህዝብ ጀግና መሪዎች አገኘ ተብሎ ከዘረኝነት ማጥ ውስጥ የሚያወጡ ወደ ዘረኝነት እንዳይገባ የሚያደርጉ በኢትዮጵያዊነት ከፍታው ልክ እንዲኖር የሚያደርጉ የአማራ ህዝብ ከዛም በፊት ዘረኛ አመለካከት ስላልነበረው አሁንም ወደ ብሔር መውረድ የወያኔና የኦነግን ዓላማ ማሳካት ነው፣ የአማራ ህዝብ ወደ ብሔርተኝነት መውረድ የለበትም የሚሉ ጀግና አመራሮች እርምጃ ተወሰደባቸው። ኢትዮጵያ ልጆቿን አጣች። የአማራ ክልል ህዝብ ልጆቹን አጣ፣ አመራሮቹን አጣ። ከዚያ በኋላ ከነ ዶክተር አምባቸው በኋላ የተሾሙ አመራሮች እንዲያውም ክልሉን ወዳልተፈለገ ውጥንቅጥ ውስጥ በማስገባት ቀኜ የውስጥ አርበኛ የሚሏቸውን አካላት በማደራጀት በመንግስት መዋቅር ውስጥ ገብተው ለታጣቂ ቡድን የሚሰሩ አመራሮች ተፈጠሩ እና በአንድም በሌላም መንገድ የሻዕቢያና የህወሓት ዓላማ መስመር ይዞ የነሱ አማራ ክልልን መሪ እንዳያገኝ የማድረግና አማራ ክልልን የማዳከም የማተራመስ የጦር ቀጠና የማድረግ ስትራቴጂያቸውን በመንግስት መዋቅር ድረስ አስርገው በማስገባት ይህን ሁሉ ሴራና ተንኮል ሲሰሩ ከረሙ ማለት ነው። እንግዲህ አሳምነው ጽጌ በእነዚህ በአመራሮቹ ላይ በአማራ ክልል አመራሮች ላይ እርምጃ መውሰዱን የሚያረጋግጠው ደግሞ የራሱ የአሳምነው ጽጌ የስልክ ልውውጥ ነው። በወቅቱ ልክ ግድያውን ፈጽሞ ከስብሰባ አዳራሹ እነ ዶክተር አምባቸውን ገድሎ ከወጣ በኋላ ለአማራ ክልል የብዙሃን መገናኛ ድርጅት ኃላፊ ለነበረው ሰው ስልክ ደውሎ በአመራሮቹ ላይ እርምጃ ወስደናል፣ ስለዚህ ይሄንን ሽፋን ስጡ ብሎ ለአማራ ክልል ብዙሃን መገናኛ ድርጅት ኃላፊ ለሆነው ሰውዬ የሚነግረውን የስልክ ልውውጥ ልጋብዛችሁ። በአጋጣሚ እዚሁ ላይ እኔ ብዙ ጊዜ ስልኬን ሪከርድ እጠቀማለሁ። ከዛ በኋላ የማያስፈልጉ ከሆነ አጠፋቸዋለሁ። በአጋጣሚ እሳቸውም ሲደውሉልኝ ስልኬ ይቀርጽ ነበር የእሳቸው ንግግር። ስለዚህ ለአድማጩም ለእንትንም ግልጽ እንዲሆን እሳቸውና እኔ ያደረግናትን አጭር ልውውጥ ከዛ መረጃ ማግኘት ይችላሉ። ቢሮ እርምጃ ወስደናል። ምን ዝርዝሩ ምንድነው ነገረኝና እንግዲህ በአዴፓ አመራሮች ላይ ኦልሬዲ የህዝቡ ሰላማዊና የመኖር መብቱ ጥያቄ ውስጥ ስለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄም በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦልሬዲ እርምጃ ተወስዷል። እንዳትደነግጥ እዚህ አካባቢ ሶሳይቲው ወደ ቤቱ እንዲገባ የአካባቢ የጸጥታ ኃይልና ሚሊሻ ደግሞ ራሱ እንዲቆጣጠር ትላለህ። ወደ ቤት ሁሉም ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከጸጥታ ቢሮ ካሜራው ላክ ገስት ሃውስ። ይሄ ግድያ ከተፈጸመ በኋላ ራሱ ጀነራል አሳምነው እየተናገረ እርምጃ ወስደናል ሲል የሚሰማበት የስልክ ልውውጥ ይፋ ሆኖ አደባባይ ወጥቶ እየተሰማ ነገር ግን ዶክተር አብይ የአማራ ክልል አመራሮችን ገደላቸው የሚል መረጃ ተሰራጨ። ይህን የሚያደርጉት ደግሞ ሻዕቢያና ህወሓት አማራ ክልል ከፈለፈሏቸው እንደነዘመነ ካሴ አይነት የዘረኝነት ፖለቲካ አራማጅ ውሾች ጋር በመተባበር ይሄ ፕሮፓጋንዳ በመላው ኢትዮጵያ ንፋስ ሆኖ በአየር ላይ ተናፈሰ እና ዶክተር አብይ ይሄን የተባለበት ምክንያት አሳምነው ጽጌ ገድያለሁ እያለ አሳምነው ጽጌ መግደሉን እያመነ እርምጃ ወስደንባቸዋል፣ የክልሉን የአማራን ህዝብ ጥያቄ መመለስ ስለማይፈልጉ ችግሩን መፍታት ስለማይፈልጉ
በክልሉ አመራሮች ላይ በፖለቲካ አመራሩ ላይ እርምጃ ወስደናል ሲል እየተሰማ ዶክተር አብይ ገድሏቸዋል የሚል ተራ ፕሮፓጋንዳ ማሰራጨት ጀመሩ። ይህን ያሉበት ምክንያት ደግሞ ዶክተር አብይ እነ ዶክተር አምባቸው በተገደሉበት ዕለት ባህር ዳር ሆኖ በአማራ ክልል ቴሌቪዥን መግለጫ ሰጠ። በአማራ ቴሌቪዥን መግለጫ የሰጠው ባህር ዳር ሄዶ ግድያውን ካስፈጸመ በኋላ ነው። እነ ኢቲቪ የታሉ እነ ፋና የታሉ የሚል ተራ ፕሮፓጋንዳ ነበር ሲያወሩ የነበረው። ዶክተር አብይ በዛን ሰዓት መግለጫ ሲሰጥ በእርግጥም የነበረው የአማራ ቲቪ ብቻ ነበር። ነገር ግን አማራ ክልል ሂዶ ይሁን አማራ ክልል ቲቪ አዲስ አበባን ቢሮ አለው እዚህ ያለውን ሚዲያ ጠርቶ ይሁን የታወቀ ነገር የለም። እስከዛሬ በይፋ የወጣ ነገር የለም። ነገር ግን አማራ ክልልም ሂዶ ቢሆን በሄሊኮፕተር ሊሄድ ይችላል። ግድያ መፈጸሙን ሲሰማ እዚህ ባለበት ቦታ በጠቅላይ ሚኒስትር ጽሕፈት ቤት ወይም የሆነ የሚመቸው ቦታ ላይ ሆኖ በራሱም ቢሮ ሊሆን ይችላል የአማራን ሚዲያ ጠርቶ መግለጫ ሊሰጥ ይችላል። ይህን ማድረጉ መግለጫ መስጠቱ የአማራ ክልልን ባለስልጣናት ከገደለ በኋላ አማራ ክልል ቴሌቪዥን መግለጫ ሰጠ። ሲጀመር እነ ዶክተር አምባቸውን ጠቅላይ ሚኒስትሩ ሊገድል የሚችልበት ምክንያት የለም። እንዲያውም የአማራ ክልልን በጋራ ሆነው ከኦሮሚያ ክልል አመራሮች ጋር ከፌዴራል መንግስቱ ጋር በጋራ ሆነው የለውጡን መንግስት እንዲደግፍ ሲሰሩ የነበሩ አመራሮች ናቸው። የአማራን ሕዝብ አረጋግተው በኢትዮጵያዊነት ከፍታው ልክ ለማኖር የሚታገሉ ሰዎች ነበሩ። ዶክተር አብይ የመጣበት አካሄድ ኢትዮጵያዊነት እንጂ የዘር ፖለቲካ እንዳልሆነ ይታወቃል። ነገር ግን ኦነግ ሸኔው የአማራ ጉዳይ አስፈጻሚ ነው ይለዋል። የአማራው ሸኔ ደግሞ ኦሮሞማ መንግስት ነው ይለዋል። በሁለት እሳት መካከል ተጥዶ ሲለበለብ የነበረ መሪ ነው። ነገር ግን ስለነ ዶክተር አምባቸውና ስላሳምነው ጽጌ ምን ተናግሮ ነበረ ዶክተር አብይ? እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ሕዝብ የከፈለውን ታሪክ ያወጣዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያውቀውም። ቀበሌ ላይም ወረዳ ላይም መፈንቀል የሚችል ይመስለዋል። እንዴት ሰው ሳረ መኮንን ይገላል? ሳረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው። ቃሌን አላጥፍም። የጓዶቼ አጥንት እና ደም ይታወሰኛል ያለን ጀግና በአደባባይ እየፈጠረ በዚህ ልክ በቁጭት ይናገር ነበር ዶክተር አብይ። ዶክተር አብይ እኔ በጣም ከምወድለት ባህሪው አንዱ የሰው ባህሪ አለው። አንዳንዱ መሪ ሲሆን የሰውነት ባህሪውን የሚረሳ አለ። ዶክተር አብይ ካዘኑት ጋር አዝኖ ከተደሰቱት ጋር ተደስቶ ከሰርገኞቹ ጋር ጨፍሮ ከሀዘንተኛው ጋር ሀዘን ቤት ሂዶ አብሮ አልቅሶ የሚኖር ሰው እና ሀዘኑንም ደስታውንም ፊት ለፊት ነው የሚገልጸው። እንደተመለከታችሁት ነው። ዶክተር አምባቸውን እንኳን ልትገድለው ልትመታው ልትቆጣው የሚያሳሳ ሰው ነው ይላል። በዚህ ደረጃ አብሮት ታግለው ለስልጣን ያበቁትን የጠቅላይ ሚኒስትርነት ራዕዩ እንዲፈታለት ያደረጉትን ህወሓት እንዲሸነፍ የኦሮማራ ጥምረት ባይፈጠር ኖሮ ህወሓት እንደማይሸነፍ ይታወቃል። የኦሮማራ ጥምረት እንዲፈጠር ደግሞ እንደነ ዶክተር አምባቸው በወቅቱም ደግሞ የአማራ ክልል አመራር የነበሩት እንደነ አቶ ገዱ እንደነ የኦሮሚያው ፕሬዝዳንት የነበሩት እንደነ ኦቦ ለማ መገርሳ አይነት ጀግና አመራሮች መኖር ነበረባቸው። ያ ጥምረት ለዶክተር አብይን ወደ ስልጣን እንዳመጣው ያውቃል። ወደ ስልጣን ከመጣ በኋላ እነዚህ ሰዎች ከኦሮሚያ አመራሮች ጋር ከፌዴራል መንግስቱ ጋር ልዩነት ሳይኖራቸው የመጣውን ለውጥ በኢትዮጵያነት ከፍታ ልክ ይዘው መሄድ የሚፈልጉ ሰዎች ሆነው እያለ ዶክተር አብይ እነሱን ሊገድል የሚችልበት ምንም ምክንያት የለውም። ከዛ ሲቀጥል ማስረጃ የሚሰጡን ማን እንደገደላቸው ማስረጃ የሚሰጡን ደግሞ በወቅቱ የአማራ ክልል የልዩ ኃይል የሚባለው የአማራ ክልል ልዩ ኃይል የሚባለው ቢሮ ኃላፊ የነበሩ ወይም የልዩ ኃይል አዛዥ የነበሩት የአሁኑ የፋኖ ታጣቂዎች አመራር የሆኑት አምና በሬ ነበርኩ ዘንድሮ ወይፈን እያደሩ ማነስ አወይ ሰው መሆን ማለት ለጀነራል ተፈራ ማሞ ነው። ያኔ የሆነ ጊዜ በኢትዮጵያ መከላከያ ሰራዊት ውስጥ የጦር አመራር ጀነራል ነበሩ።
ከዚያ በኋላ ወደ ክልል አስተዳደርነት ሲወርዱ ደግሞ የአማራ ክልል የልዩ ኃይል ኃላፊ ሆኑ። አሁን መጨረሻቸው የፋኖ ታጣቂዎች የሽብርተኛው ቡድን አመራር አባል ሆነው ተቀምጠዋል። እንግዲህ ይሄ ሰውዬ በወቅቱ የተፈጠረውን ሰኔ 15 ዓ.ም የተፈጠረው ግድያ ለምን እንደተፈጠረ በጀነራል አሳምነውና በፖለቲካ አመራሩ በነ ዶክተር አምባቸው መካከል ምን አይነት ልዩነት እንደነበረ ራሳቸው በሰጡት ኢንተርቪው ያረጋግጡልናል። ጀነራል ተፈራ ማሞ ማለት ያየህ እንትን ያሉት ህይወታቸው የጠፋው በጉባኤ የተመረጡ የፖለቲካ አመራሮች ናቸው። ክልሉን ምሩ ነው የተባሉት። ክልሉን በስርዓት በአግባቡ ምሩ ነው የተሰጠው። ህግና ስርዓት በሚያዘው ምሩ የተባሉ ናቸው። ይሄ እንትን አይደለም ሌላ። ከዛ በመካከላቸው እየተቆሳሰሉ አለመግባባት እየሰፋ ሄደ። አለመግባባቱ ሲሰፋ እኛ ምልክቱን አየነው። ምልክቱን አየሁት። ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳምነው ስብሰባዎች አይገኝም ነበር። አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም። እኔ ራሴ ለምንድን ነው የማትገኘው ስለው እንደማይግባቡ እየተቆሳሰሉ መሆኑ አለመግባባት እየተፈጠረ መሆኑ በግልጽ ነው። ይሄ በዚህ መንገድ አይደለም። ተግባብታችሁ ስሩ። የመጀመሪያ ተግባብተ ስራ። ሁለተኛ ደግሞ አልሆን ካለ ደግሞ ለቆ መውጣት እንጂ ስብሰባው የሚደረገው አምባቸው ይጠራና የጸጥታ ኃይሉ ነው የሚሰበስበው። እኛ ነው ስለ ጸጥታው ነው የምናገረው። እየተነሳ ያለው አጀንዳው ስለሱ ነው፣ ስላሳመነው። ችግር ባለባቸው ቦታዎች አይገኝም። እኔ በተገኘሁበት ቦታ ላይ እሱ የለም። ከርቀቱ ነው የፌስቡክ አርበኛ ነው የሚል ትችት እየመጣበት ነው። የፌስቡክ አርበኛ ነው፣ ምንም ስራ ጠብ የሚል ስራ የለውም፣ እቅድ የለውም፣ የተማከለ ስራ ይሰራ። እነዚህ ነገሮች እየቀረቡ ነው። እነዚህን ቀርበህ አስተባብል፣ እነዚህን ተገንታ አስተባብል አሉት። እዚህ ነው ማለት የሚችል እውነት ከሆነ ቀርበህ ለምንድን ነው እዚህ ቦታ ላይ ያልተገኘው? ጎንደር ላይ ያ ችግር ሲሆን አንድ ጊዜ ስብሰባ ተናግረህ ለምን ሳትገኝ ቀረ? ምስራቅ አማራ ላይ ያ ችግር ሲሆን ሁላችንም ገብተን ማስተካከል ጀምር፣ የት ነበር? ለምን አትገኝም? ይሄን ነው እያነሱለት ያሉት። እነሱ እኮ አንስተውለታል። የፌስቡክ ቡድን አዘጋጅተህ የክልሉን አመራር እያጥላላህ ነው። ራስህን ንጉሴ መሪ እያልክ ራስህን ነው የምትከበው። ሌሎችን እያጥላላህ የአመራር ለመሆን ነው እየሄድህ ያለው። ልታስመታን ነው እኮ ብለውታል። ሰዎች እያዘጋጀ ፋኖችን እየመጣ ገንዘብ ለነሱ ይስጥል ልታስመታን ነው፣ ይህን ችግር እየፈጠር ነው ብለው ፊት ለፊት ያቀረቡለት። ይህን አንተ ታገል፣ አንተ ማስተባበል አለብህ በሚል ራሴ ነገሩት በአካል ተደጋጋሚ። ካልሆነ ደግሞ ካልተግባባህ ጥለህ ውጣ። ምን እዚህ በኩል ካልተግባባህ ጥለህ ውጣ። ምክንያቱም የሚታየው ምልክቱ ጥሩ አይደለም። ከመጀመሪያው ጀምሮ መጨረሻ ላይ አዲስ አበባ ስብሰባ ተጠራና አዲስ አበባ ስብሰባ ተጠራ። ይህ ስብሰባው ዋነኛው ያን ያህል አንድ ቀን ተኩል የሚሆን ነው። አብዛኛው ባሳመነው ላይ ነው የወረደው። የፌደራል መንግስት ነው ወይስ የክልሉ አመራር ነው? አዲስ አበባ ነው ማን የሆነው? ፌደራል አይደለም። ማን ነው አምባቸው? ማን ነው ደመቀ የሚሰበስበው? ግን ስራ አስፈጻሚና የጸጥታው አመራር በሙሉ አለ። የጸጥታው አመራር በሙሉ ነው ያለው። የፖሊሶቹ፣ የሚኒሻው፣ የሁሉም አለ። ዋነኛው ስብሰባው በዛን ጊዜ ባሳመነው ላይ ነው የቀረበው። ልክ ቅድም ስላቸው የነበረው አንዳንዶቹ እዚህ የማይነሱ ብዙ ነገሮች ተነሱ የቀረቡበት። እሱ መመለስ አልቻልንም እዚያ ላይ። በሁለተኛው ቀን አጋጣሚ ደወለልኝ ለኔ እሱ ማለት አዲስ አበባ ያለ እና ሁሉ በእኔ ላይ እንደዚህ ያደረጉ እንደዚህ የሚል አነሳ። እንግዲህ ይሄ አያዋጣም። የሚያዋጣው አንተ የመጀመሪያው በተቻለ እነዚህ አሁን ያሉት አመራሮች ከሱ ጋር የተቀራረበ ናቸው። ከፊት ታሪካቸው እነዚህ ጓደኞች ናቸው። አንተን ለመጥፎ አይጋብዙህም። ያንተን ባህሪ አስተካክል፣ አቀራረብን አስተካክል የሚል ነው። ካልሆነ ግን የማያዋጣ ከሆነ ስራውን መልቀቅ፣ በቃ ያሰሩኛል ቻሉ ብለህ ልቀቅላቸው። ይሄን ነው ያለው። እዚህ በላይ ሌላ አትለውም ማለት የምችለው ይሄን ነው። መጀመሪያ ተግባብተህ ስራ። የሚታዩ ክፍተቶችን ድፈን። ክፍተቶች አሉ፣ ድፈን። የፌስቡክ ጫጫታ ርቀት አይሄድም፣ ጫጫታ። ስለዚህ ድፈን፣ ስራው መደፈን አለበት። ካልሆነ ደግሞ ካላስ እንትን ካል ጥለህ ውጣ። በቃ ይሄ ነው። አዲስ አበባ ስብሰባ ነበረ። ይሄ ግድያ ከመፈጸሙ ከሳምንት ከሁለት ሳምንት በፊት ማለት ነው። አዲስ አበባ ከተማ ስብሰባ ነበር። ያን ስብሰባ የጠራው የአማራ ክልል ምክትል ፕሬዝዳንት ነበሩ፣ አላውቅም፣ የብአዴን የአዴፓ ፕሬዝዳንት ነው። ምክትል ፕሬዝዳንት የነበሩት አቶ ደመቀ መኮንን ናቸው። ያኔ የኢትዮጵያ ምክትል ጠቅላይ ሚኒስትር ነበሩ። እንግዲህ እሳቸው ስብሰባ ጠርተው አዲስ አበባ ላይ ጀነራል አሳምነው እንዲገኝ የፖለቲካ አመራሩ እነ ዶክተር አምባቸው እንዲገኙ ተደርገው ስብሰባው የነበረው በቀጥታ ያሳምነው ጽጌን እምቢተኝነት ለማስተካከልና
ለማድረግ የተደረገ ስብሰባ ነበር እና ትችቱ በሙሉ የተሰነዘረው ባሳምነው ላይ ነበረ። ስብሰባ አትገኝም፣ ችግሮች በሚፈጠሩበት ቦታ አትገኝም፣ መስራት ያለብህን ስራ እየሰራህ አይደለም፣ የፌስቡክ አርበኛ ሆነሃል፣ የክልሉን ችግር ከመፍታት ይልቅ ሌላ ችግር እየፈጠርክ ነው፣ ራስህን ብቻ እንደ ጀግና እያስቆጠርክ የፌስቡክ ላይ ጩኸትን ብቻ እየተከተልክ የክልሉን ችግር እየፈታህ አይደለም የሚል የፖለቲካ አመራሩ በአጠቃላይ አሳምነው ጽጌ እየታዘዘኝ አይደለም ብለው እነ ዶክተር አምባቸው ትችት ያወረዱበት እና በጣም ብዙ ሂሶችን የተቀበለበት ዕለት ነበረ። ዶክተር ጀነራል አሳምነው ጽጌ ከዚህ ስብሰባ በኋላ እንግዲህ እዚህ ስብሰባ ላይ እሳቸው እንደሚሉት ልዩነቶች እየተፈጠሩ ነበር ይላሉ። እሳቸው ራሳቸው ስብሰባ ሲጠራ አይሄድም፣ ዶክተር አምባቸው ስብሰባ ሲጠራ አይገኝም፣ እኔም ራሴ የቅማንት ማህበረሰብን ስብሰባ ጠርቼ በነበረበት ሰዓት እንዲገኝ ጋብዤው አልመጣም ይላል። እሱ ስራ እየሰራ ያለው የክልሉን ችግር ለመፍታት ሳይሆን የክልሉን ቀውስ ለማባባስ የሚፈልጉ እንደ ሻዕቢያና ህወሓት አይነት ሰዎችን ከጀርባ ሆኖ የሚሰሩትን ስራ እነ ሙዓት ዋህዶ የሚሰሩትን ስራ ጉዳይ ለማስፈጸም የራሱን ታጣቂዎች ያደራጅ ነበር። የልዩ ኃይሉ አዛዥ ጀነራል ተፈራ ማሞ ናቸው። ነገር ግን ጀነራል ተፈራ ማሞ የማያዙት ሌላ የኮማንዶ የሚባል አሳምነው ጽጌ ብቻ የሚያዘው ልዩ ኃይል አደራጅቶ እንደነበረ ራሱ አሳምነው ጽጌ ጀነራል ተፈራ ማሞ ይናገራል። እና እሱ ብቻ የሚያዘው ለሱ ብቻ ታማኝ ሆኖ በልዩ ኃይል ውስጥ ያልሆኑ ነገር ግን አሳምነው ጽጌ የጸጥታ ቢሮ ኃላፊ ሆኖ እያለ ያደራጃቸው ታጣቂዎች ታማኝ የራሱ ታጣቂዎች እንደነበሩት ይናገራል። ስለዚህ ይሄን እያደራጀ ነበር የነበረው። ለክልሉ አይታዘዝም። ቅድም እንደሰማችሁት የፌዴራል መንግስት የላካቸው መርማሪዎች አልቀበልም እንዳለው ለክልሉ አመራሮችም ትዕዛዝ አይቀበልም ነበር። በዚህ ልዩነት መሃል ነው እንግዲህ ይሄ ግድያ የተፈጸመው እና በጣም በሚያሳዝን ሁኔታ ከኢትዮጵያዊነት ከፍታችን ዝቅ አንልም ያሉ ሰዎች፣ የአማራ ህዝብ ከኢትዮጵያዊነቱ ሲወርድ አያምርበትም ያሉ ጀግና አመራሮች የአማራ ህዝብ ወደ ኢትዮጵያ ከፍታው ከወያኔ የዘረኝነት ፖለቲካ ተላቆ የሚመኛትን ታላቋን ኢትዮጵያ፣ አንድ የሆነችውን ኢትዮጵያ፣ ልጆቿን በእኩልነት የምታስተዳድረውን ኢትዮጵያ መስራት አለበት የሚሉት ጀግና የአማራ ልጆች በብሔርተኞች ጥይት ተበሉ። ከዚያ በኋላ አሳምነው ጽጌን ጀግና ብለው የሚያወድሱ ሰዎች ነበሩ። የራሱ ወንድሞች ስለገደለ በሽብርተኞች፣ በታጣቂዎች፣ በኢትዮጵያ ጠላቶች፣ በአማራ ህዝብ ጠላቶች ተጠልፎ በሴራ ፖለቲካ ተጠልፎ የቂም በቀል ወንጭፉን በወያኔ ላይ አሳድራለሁ ብሎ ነገር ግን የአማራን ህዝብ ወደ ብሔርተኝነት ለመክተት በሄደበት መንገድ ኖ ብሔርተኝነት አዋጭ አይደለም፣ ወያኔ ብሔርተኝነትን ይዞ በመጥቶ ነው እስከዛሬ የተሰቃየ ነው፣ የአማራ ህዝብ ደግሞ ብሔርተኝነት ውስጥ ገብቶ ሌላ ችግር ውስጥ እንዲገባ አንፈቅድም የሚሉ ጀግና አመራሮችን የራሱን ወንድሞች፣ የራሱን ጓዶች፣ የራሱን ጓደኞቹን በጥይት ህይወታቸውን የነጠቀን ሰው እንደ ጀግና አድርገው አሁን አሳምነው ጽጌ ከአመራሩ ጋር በዚህ ደረጃ ልዩነት ነበረው የሚሉን ጀነራል ተፈራ ማሞ አሁን ወደ የሸዋ ፋኖ የሚባለው ውስጥ ገብተው በሸዋ ፋኖ ያሳምነው ጽጌ ኮር ምናምን የሚባል አመራር ናቸው። እሳቸው አሳምነው ጽጌ በዚህ ደረጃ ጀግኖች ወንድሞቹን ገድሏል፣ ተው ሲባል አልሰማ ብሎ በአማራነቱ መደራጀት አለበት የሚል አመለካከት ውስጥ ገብቶ የክልሉን ቀውስ በማባባስ ደረጃ ከጠላት ጋር አብሮ እየሰራ ተው ስለው አልሰማኝ ብለው ያን ሁሉ ትችት ያወረዱት ሰው አሁን ያሳምነው ጽጌ እዝ ምናምን የሚባል አመራር ወይም አባል ናቸው እዛ ውስጥ የሸዋ ፋኖ ውስጥ። እና የኢትዮጵያ ፖለቲካ ወዴት እየተወሳሰበ እንደሚሄድ ምናልባትም ይሄ ሰውዬ በዛን ሰዓት አሳምነው ጽጌን በዛ ደረጃ ነገሮች ተወሳስበው ነገሮች ተቆላልፈው ወዳልሆነ ነገር እንዲሄድ ምክንያት እሳቸው ሊሆኑ ይችላሉ ብዬ አስባለሁ። አሁን አሳምነው ጽጌ ስለሞተ እሳቸው የተናገሩትን ነገር የሚያስተባብል ሰው የለም። እንዲህ ብየው ነበር የሚሉት ሰው ለሱ የነገሩትን አይጠቅምም ተው ይሄን ነገር ተው ያሉትን ነገር እሳቸው ዛሬ ሲሰሩ ስትመለከቱ ምናልባትም ገፋፍተው ወደዛ ነገር ያስገቡት እሳቸው ይሆን ወይ የሚል ነገር ጥያቄ ማንሳት ያስፈልጋል። እዚህ ላይ የሰኔ 15ቱ ጥቃት የአማራ ክልልን ብቻ አቃጥሎ የሚያልፍ አልነበረም። የነ ጀነራል አምባቸው ግድያ በተሰማ በጥቂት ሰዓታት ልዩነት ውስጥ ማምሻችንን ደግሞ አዲስ አበባ ላይ ጀነራል ሰዓረ መኮንን መገደላቸውን በራሳቸው ታጣቂ ተተኩሶባቸው ከጓደኛቸው ጋር መስዋዕታቸውን የሰማንበት ምሽት ነበር። ጀነራል ሰዓረ መኮንን ለወታደሩ የሚታገል ለወታደሩ የሚሰራ የወታደሩን መብት ለማስከበር የሚታገል በወታደርነቱ የሚኮራና እኔ የየትኛውም ፖለቲካ የየትኛውም ብሔር ተወካይ አይደለሁም፣ ወታደር ነኝ፣
ወታደር ደግሞ ኢትዮጵያን የሚያገለግለው ከኢትዮጵያዊነት ከፍታችን አንወርድም እያለ ይታገል የነበረ ሰው ወያኔዎች መፈንቅለ መንግስት እንዲያደርግ ሲያስገድዱት አልሰማም ብሎ በኢትዮጵያዊነት ከፍታው ልክ ሆኖ ወያኔ ከላይ እሳት ሲያነድበት እዚህ ታጣቂዎቹ ደግሞ የወያኔ ታጣቂዎች እዚህ ተቀምጠው በተለያየ አቅጣጫ መከላከያ ሰራዊቱን በዘር ለመበታተን የህወሓት የጦር አመራሮች በመከላከያ ሰራዊት ውስጥ ያሉ መከላከያውን ለማፍረስ የሚሰሩትን ደባ በደቡብ ክልል በወላይታና በሲዳማ መካከል የተፈጠረውን ግጭት የቀሰቀሰው የመከላከያ ሰራዊት አባል እንደነበረ ጀነራል ፊልድ ማርሻል ብርሃኑ ጁላ በሆነ ወቅት ሲናገሩ ሰምተናል። በህዝብ መሃል ግጭት እንዲፈጠር የሚሰሩ የመከላከያ አባላትና አመራሮች በነበሩበት ሰዓት ጀነራል ሰዓረ መኮንን ያንን የመከላከያ ሰራዊት ሪፎርም ለመስራት የኢትዮጵያን የለውጥ ጉዞ እንዳይደናቀፍ ለማድረግ የበኩሉን አስተዋጽኦ ሲያበረክት የነበረ ጀግና በእነዚህ አሻጥረኛ የብሔርተኛ እና የዘረኛ ቡድን አባላት በጥይት ህይወቱ እንዲቀጠፍ ተደረገ። ጀነራል ሰዓረ መኮንን በኢትዮጵያዊነት ከፍታው ልክ የኖረ ወጣትነቱን በትግል የሰዋ ከወታደርነት ውጪ ሙያ የሌለው የወታደሩ ጠበቃና ተከራካሪም ነበረ። እኔ ወታደር ነኝ ይላል። እኔ ወታደር ነኝ፣ ወታደር ብሔር የለውም ይላል። ወታደሮቹ ሲመክር እናንተ ወደ ብሔር ከወረዳችሁ ህዝቡን ታጫርሱታላችሁ፣ እርስ በርሱ እናባለዋለን፣ ምክንያቱም እኛ ታጥቀናል ይላል። ከዛ ሲቀጥል ስለ ሰራዊቱ መብት ሲከራከር ሰራዊቱ የጠየቀው ፋቲክና ዳቦ ነው፣ ይሄ መብቱ ሊከበርለት ይገባል ይላል። ፖለቲካ ውጭ ሆነን ነው ነገሮች ሁሉ ማየት ያለብን። አርሚ ነው፣ ሰራዊት ነው፣ የታጠቅን ነው፣ የተደራጀ ነው። ለግዳጃችን ብቻ ለመወጣት ነው ብቁ መሆን ያለብን። በፓርቲዎች የሚኖር ሽኩቻ፣ በፓርቲዎች የሚኖር ፉክክር፣ በፓርቲዎች የሚኖር ልዩነት የራሳቸው ማሰብ ከጀመር ለህገ መንግስታችን ጠበቃ ልንሆን አንችልም። በዘር ማሰብ ከጀመር ለህገ መንግስታችን የመጨረሻ ምሽግ ልንሆን አንችልም። በዘር ማሰብ ከጀመር ለህዝባችን እርስ ወርስ እናባለዋለን። ምክንያቱም እኛ የታጠቅን የተደራጀን የሰለጠን ሰራዊት። ስለዚህ እንደ ቲም ነው የምታስቡት፣ እንደ ቲም ነው እየተመካከራችሁ ስራ የምትሰሩ። ዘር የሚባል ከመጣ ፕሮፌሽናል አርሚ አልገባም። በዚያ የትግራይ፣ በዚያ ኦሮሞ፣ በዚያ አማራ፣ በዚያ ሶማሌ፣ በዚያ አፋር ምናምን ወዘተ እያልን ቆራረጠ ጫማ 500 የሚገዛው ካለ እናስተካክልለን። እንደዚያ ነው ያሉት። ከእነሱ ጋር ስለሚውሉ ሊገጡ ይችላሉ። በሳምንት ፌድ የሚያደርግ ሬንጀር ልብስ ካለ እንቀይር። ውሃ የሚጠማው ከሆነ ውሃ እንዲደርሰው እናደርግለታል። የዳቦ መኪና ሲሄድ የሚቆም ከሆነ ዳቦ ጦም ከሚወል ዳቦ እንላክለታል። ስለዚህ እንደዚህ ያሉ ፍርናሽ ህገ ደንቡ ይፈቅድለታል። ፍርናሽ ይስጠዋል። ጃኬት በ5 ዓመት አንድ ይላል፣ ጃኬቱን ይስጠው ይላል። ምንም እኮ የለም። እዚህ ላይ ነው የተወያየ ነው። ምንም ከዚህ አልፎ ወታደሩ የሚያነሳው ጥያቄ እኔ ከነሱ ጋር ልውል አንድ አልሰማም። እንደዚህ አይነት በኢትዮጵያዊነት ከፍታቸው የኖሩ ለሚመሩት ወታደር መብትና ጥቅም የሚከራከሩ ወታደር ብሔር የለውም፣ ወታደር ሃይማኖት የለውም፣ ወታደር በኢትዮጵያዊነቱ ከፍታው ልክ ወታደር ለህዝብና ለሀገር ሉዓላዊነት እንጂ ለየትኛውም ፖለቲካ ፓርቲ ተለጣፊና አገልጋይ ሊሆን አይገባውም የሚሉ ጀግና አመራር የነበሩት ሰው በዘረኞች ጥይት ተጠልፈው ተመተው ህይወታቸው እንዲያልፍ ተደረገ። የሰኔ 15ቱ እሳት ሰዓረ መኮንንን፣ ጀነራል ገዛኢን፣ ጀነራል ሰዓረን፣ ጀነራል ገዛኢን እና የአማራ ክልል አመራሮች እና ዶክተር አምባቸውን ብቻ በልቶ የሚጠፋ አልነበረም። በዛን ጊዜ የነበረው የለውጥ አመራር በምን አይነት ብልጠት በምን አይነት ብስለት ነገሮችን እንደተቆጣጠረ እስከዛሬ የመጣንበትን እየነደዱ ያጠፋናቸውን እሳቶች መከላከያ ሰራዊት የከፈለውን ዋጋ፣ የኢትዮጵያ ህዝብ የከፈለውን ዋጋ፣ ያለቀውን የጠፋውን የንጹሃን ህይወት፣ በከንቱ የፈሰሰውን ደም እንደና ሃጫሉ ሁንዴሳ አይነት ብዙ ራዕይ የነበራቸው ወጣቶች በፖለቲካ እሳት የተለበለቡበት ምንም ትርፍ ለማያመጣ የተሰዉበት የለውጥ አመራሩ እዛም እዚህም በሚነድ እሳት እየተቃጠለ የነበረበት ነገር ግን ያን ሁሉ እሳት ተሻግረን ዛሬ የደረስንበትን ቦታ ስናስብ አንደኛ የዶክተር አብይን የአመራርነት ጥበብ እንዲሁም ደግሞ የፈጣሪን ጠባቂነት ኢትዮጵያ እጆቿን ወደ ፈጣሪ ትዘረጋለች የተባለውን እውነት መሆኑን የምናምንበትና ጀግኖቿ እስካሉ ድረስና ፈጣሪዋ እስካለ ድረስ ኢትዮጵያ እንደማጠፋ ያረጋግጥንበት ዕለት ነበር ሰኔ 15። ከዚያም በኋላ የተቀጣጠለውን እሳት እያጠፋን የመጣንበትና ለዛሬ የደረስንበትን መንገድ ስንመለከት የመጣንበትን መንገድ እጅግ በጣም አስፈሪ፣ እጅግ አሰቃቂ፣ ዛሬ እንደዚህ ቁጭ ብለን ልናወራ የምንችልበት እድል ራሱ የማናገኝበት የመንና ሶሪያን የሚያስቀና እልቂት ምናልባትም ኢንተርሃሙን የሚያስንቅ
ጭፍጨፋና እልቂት ይፈጠርበት የነበረ ሀገር ነበር ሀገር። ነገር ግን የኢትዮጵያ ሕዝብ አስተዋይ በመሆኑ ሃይማኖተኛና አማኝ በመሆኑ ከዛም ሲያልፍ ደግሞ የለውጥ አመራሩ የሚመጣውን እሳት የሚነደውን እሳት የት ቦታ ምን እንደሚፈጠር መቼ ምን እንደሚሆን ቀድሞ የተዘጋጀ መሪና አመራር ስለነበረ የሚነዱትን እሳቶች ሁሉ በብልጠት እያጠፋ ለዛሬ ደረስን እንጂ የተደገሰልን ድግስ የተቀጣጠለብን እሳት በቀላሉ የሚጠፋ አልነበረም። አይደለምም። በጣም ብዙ ጀግኖችን በጣም ብዙ ኢትዮጵያውያንን ለብልቦ አቃጥሎ ያለፈ እሳት ነበረ። በዚሁ እሳት ነው እንግዲህ የፋኖ አብዮት ተቀጣጥሎ እነ ዶክተር አምባቸውን የበላው እሳት እስከዛሬ ድረስ በአማራ ክልል እየነደደ ያለው ማለት ነው። ከነ ዶክተር አምባቸው ግድያ በኋላ የተፈጠሩት ደግሞ ሌሎች የአማራ ክልል ጀግኖች እንደነ ግርማ የሽጥላ አይነት ይህን ጽንፈኛ ቡድን የሚታገሉ የሽብርተኛ ቡድን፣ የታጣቂዎች ቡድን፣ የብሔርተኛ ቡድን ለኢትዮጵያ ሕዝብ አይጠቅምም፣ አሸባሪዎች ናቸው እነዚህ፣ ኢትዮጵያ የአማራ ሕዝብ በኢትዮጵያዊነት ከፍታው ልክ የኖረ ጀግና ሕዝብ ነው የሚሉ ጀግና አመራሮች እየተፈጠሩ የመጡበትና የፋኖ አብዮት ተቀጣጥሎ የፋኖ እሳት በአማራ ክልል መንደድ ሲጀምር ያንን እሳት በመጀመሪያ በግንባር ቀደምነት የተቀበሉት ከፊት ሆነው የተቃጠሉት ጀግኖች መካከል አንዱ ግርማ የሽጥላ የሚባሉ ጀግና ነበር። ዛሬ በዚህ ፕሮግራማችን እናነሳቸዋለን። ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን እያል እነዚህን በነሱ መስዋዕትነት ኢትዮጵያ ዛሬ ተርፋ የአማራ ክልል ከተደገሰለት የጥፋት ድግስ ተርፎ በተወሰነ ደረጃ አንጻራዊ ሰላም ሰፍኖ ስንመለከት እነዚህን ጀግኖች አለማወደስ ንፉግነትና ውለታ ቢስነት ስለሚሆን ግርማ የሽጥላን፣ ዶክተር አምባቸውን፣ እነ እዘዝ ዋሴን፣ እነ ምግባሩ ከበደን፣ እነ ጀነራል ሰዓረና ጀነራል ገዛኢን እያወደስን የምንውልበት ፕሮግራማችን ነው ዛሬ። ግርማ የሽጥላ ምን ብሎ ነበረ? ይሄ እሳት ተቀጣጥሎ በነበረበት ሰዓት የአማራ ክልል የብልጽግና ፓርቲ ኃላፊ ሆኖ ተሽሞ በነበረበት ሰዓት በመላው አማራ ክልል የተቀጣጠለውን እሳት ለማጥፋት በሚደረገው ርብርብ ላይ የተከፈለውን ዋጋ ሲነግረን አቶ ግርማ የሽጥላ እንዲህ ብሎ ተናግሮ ነበር። እኔ ዝም ብዬ ሳይ ለራሴ ለመጎረር አይደለም። የአማራ አመራር እንደ ድግስ ፊኛ ድንገት አውጦ በሙቀት የሚፈነዳ ሳይሆን በአለት ላይ የተተከል ስለ ህዝብ የጸናን ሰዎች ስለሆነ እንጂ ይሄን እሳት ጠላቶቻችን ቢሸከሙት ኖሮ እነሱ ቢሆኑ ኖሮ ይሄ እሳት የወረደባቸው እንደ ፍልፈል በፍጥነት ነበር የሚጠፉት። እኛ ግን ጽኑ ስለነበርን በድንገት አብበን በድንገት አፍርተን አላጠፋንም። ይሄ የመጣው የአባቶቻችንን ጥበብ፣ የአባቶቻችንን ብልሃት፣ የአባቶቻችንን ትዕግስት፣ ባህል፣ ወግ በሚገባ ሰንቀን በመስራታችን ነው። እኛ እኮ የአማራ ክልል አመራር በቤተ መንግስት ነገር አብጦ ሄዶ ለለውጥ ሲል በቤተ መንግስት ውስጥ ሰው እርስ በርሱ ተጋሏል። የቅርብ ጊዜ ትዝታ ነው፣ የሩቅ ጊዜ ትዝታ አይደለም። የችግር መፍታችን ሁሉ መነጋገር ሳይሆን ጡንቻ የሆነባት ሀገር፣ ሰውም እንስሳቷም ስለ ምግብ የሚያስብበት የምግብ ሰቀቀን ያለባት ሀገር። ለምጣዱ ሲባል አይጧ ትለፍ። አይጧን መታለው ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙም ይከብድ አይደለም፣ ለፉከራ አይደለም ነግራችሁ። ጽንፈኛው በብሔር እሳት አቃጠለን፣ በሃይማኖት እሳት አቃጠለን ማለት መንግስትን ስታማ እንኳን ሳትተማመን በገዛ ሀገርህ ላይ ድምፅህን ስለምትሰጠው መንግስት ይመራኛል ስለምትምለው መንግስት እንኳን ለማማት አስበህ ለመናገር እንኳን ለፍርድ አይመችም። በብጥብጥ ውስጥ እገሌ ኢመደበኛ ነው እንምታው እንሰራው ብንል በጣም ውጥንቅጥ ነበር የሚወጣው። አሁን ህዝቡ የፈረደውን አይነት ፍርድ አናገኝም ነበር። አሁን ህዝቡን የፈረደውን አይነት ፍርድ ማግኘት የቻልነው እውነተኛ ስራ ስለሰራ ብቻ ሳይሆን በእውነተኛ ጊዜ ስለሰራ ነው። ጊዜ መርጠን በጥበብ ስለመራ ነው። እነሱ በየሰፈሩ ጀግና ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። በአለት ላይ የቆምንና የጸናን ልጆች ስለሆን እንጂ ጀግኖች የጀግኖች ልጆች ስለሆን እንጂ እኛ የተሸከምነውን እሳት ጠላቶቻችን ቢሸከሙት ኖሮ እንደ ፍልፈል ተቃጥለው ይጠፉ ነበር ይላል። በአማራ ክልል የነደደው እሳት የብሔርተኝነት እሳት ኦነግ ያቀጣጠለውን የኦሮሚያ ክልል ህዝብን ጨፍጭፎ በልቶ የኦሮሚያ ልጆችን በእስር ቤት ውስጥ አጉሮ የጠፋው እስካሁን ድረስ በተወሰነ ደረጃ እየነደደ ያለው እሳት የትግራይ ህዝብን 50 ዓመት ሙሉ እያቃጠለ ያለው የነፃ አውጪዎች ፖለቲካ እሳት
በአማራ ክልል እንደገና በፋሽን መልክ በአማራ ክልል የብሔር እሳት አቀጣጥለው እያነደዱ በነበረበት ሰዓት ይህን እሳት የተሸከምነውን እሳት ጠላቶቻችን ቢሸከሙት ኖሮ እንደ ፍልፈል ነደው ይጠፉ ነበር ይላል። በጣም ከባድ ነበር የተቀጣጠለው እሳት። ኢትዮጵያ እንደ ሀገር እንዳትኖር የሚያደርግ ነበረ። ከሚሴ ለ17 ጊዜ ስትቃጠል፣ አጣዬ ከተማ 16-17 ጊዜ ስትቃጠል፣ በኦሮሚያና በአማራ ክልል መካከል ከህዝብ ለማጋጨት በወላይታና በሲዳማ በኦሮሚያና በሶማሌ ህዝብ መካከል በጉሙዝ ታጣቂዎችና በአማራ ህዝብ መካከል የተፈጠረውን ችግር የአማራ ንጹሃን በቀስት እየተገደሉ የነበረበት ኦሮሚያ ክልል ኦነግ ሸኔ ንጹሃንን እያረደ የነበረበት ታገቱ የተባሉ ልጆች ከወለጋ ዩኒቨርሲቲ ነው ምናምን ጠፉ ተብለው ኦሮሚያ ክልል ላይ ለታገቱ ልጆች አማራ ክልል ሰልፍ ይወጣ ብለው እነ ክርስቲያን ታደለ እሳት ያቀጣጠሉበት ባይዘዌ ሲሳያጊና ሲናገር ሰማሁት። ዛሬ በነበረው ፕሮግራሙ ላይ የትላንትና ፕሮግራሙ ላይ ይመስለኛል አንዷ ታገተች የተባለችው ልጅ አሜሪካ የሆነ ግዛት ውስጥ አለች ሲባል ሰምቻለሁ ይላል። የማይሆን ነገር የለም እኮ ታገቱ ከተባሉ ሴቶች መካከል አንዷ አሜሪካ የሆነች ግዛት ውስጥ አለች ሲባል ሰማው። የግዛቷ የሀገሪቱ ስም የስቴቷ ስም ጠፋኝ፣ ግን እዛ ግዛት ውስጥ አለች ሲባል ሰምቻለሁ ሲል ሰማው ሲሳያጊና። እና ሲሳይ የሆነ መረጃ ሳያረጋግጥ አያወራም። እና የማይሆን ነገር የለም ደግሞ ከነሱ ታገቱ የተባሉ ልጆች እስከዛሬ ድረስ አጋቾቹ ራሳቸው፣ አልቃሾቹ ራሳቸው፣ ሰልፍ አስወጪዎቹ ራሳቸው ግርማ የሺጥላ ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው እንድናለቅስ ያደርጉናል ይላል። ገዳይ እንዴት ራሱን ፎቶ ያነሳል ይላል ግርማ የሺጥላ። ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጥሩነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ነው። ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ማለት ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል። አሳይተውን ሰልፍ ውጡ ይሉናል። መልሰው ሊገሉን ከህዝባችን ጋር ያጣሉናል። ስለ ሞቱ ወገኖቻችን ሰልፍ እንውጣ ይለናል። የዋሁ ህዝባችን ትክክል ነው። መልሶ እንዲሞት ሌላ ድግስ ደግሰው ነው ሰልፍ የሚያስወጡት። በውስጡ ቦምብ አስታጥቀው ህዝባችንን ተው፣ ሐዘኑ ሐዘናችን ነው፣ ሐዘኑ መራር ነው፣ እጅግ አስቀያሚ ነው፣ ግን ታገስ፣ ሰልፍ አይፈታውም ብለን ከህዝባችን ጋር እንታገላለን። እዚህ ከነሱ ቅስቀሳ ጋር እንታገላለን እና ሁሉም ነገር በእኛ ጥንካሬ በእኛ መራር ጽዋን እየተጋትን የነገን ንጋት እያየን ስለሄድን እንጂ ተራ ውጤት አይደለም ያመጣ ነው። ተራ ሰላም ማስከበር አይደለም። በማዕበል ውስጥ ያለችን መርከብ ማዕበሉ ሲያናውጣት ካፕቴኗ ቦታውን እንዳይዝ ሲደረግ ካፕቴኑ ቦታውን ይዞ ማዕበሉን እንዲያልፍ ማዕበሉን እንዲገስጽ መርከቧንም ወደምትፈልገው አቅጣጫ ወስዶ ምህለቋን እንድትይዝ ሊያደርግ እንደሚችል በማዕበል ውስጥ ብርሃንን ማየት የቻለ ካፕቴን ነን እናንተና ነን። ዋናውን ጠላት እናጠፋለን ብለን አብረን መቆም ከሌለብን ሰዎች ጋር አብረን ቆመናል። እንደ ጅብ ጎን ለጎን ሂደናል። ራሳቸው ገለው ራሳቸው ፎቶ እያነሱ ራሳቸው እያስለቀሱን ገለው የሚያለቅሱ ክፎች የገዳይ ክፎች ይላቸዋል። እንዲህ አይነቱን ጀግና ነው የአማራ ህዝብ የተነጠቀው። ለህዝብ ሲል ዋጋ የከፈለ እንደሚሞት እያወቀው እንደሚገድሉት እያወቀው ለአማራ ህዝብ የተቀጣጠለውን ለኢትዮጵያ የተቀጣጠለውን እሳት እሱ ወስዶ እሱ ተቃጥሎ የአማራን ህዝብ ያተረፈ ለኢትዮጵያ የነደደውን እሳት ቀድሞ የተቃጠለላት ጀግና ነው። እነ ዶክተር አምባቸው ለኢትዮጵያ የነደደውን እሳት እነሱ ተቃጥለውበት ነው ያጠፉት። በጣም በሚያሳዝን ሁኔታ እነዚህን ሰዎች በታሪክ ደረጃ በሐውልት ደረጃ ተቀርጾላቸው ህዝብ እንዲማርባቸውና ትውልድ እያስታወሳቸው እንዲኖር ማድረግ ያስፈልጋል ብዬ አምናለሁ። ከነዚህ ታጣቂዎች ጋር ተው፣ ይሄ የዘረኝነት ፖለቲካ የአማራን ህዝብ የሚበላ ለኢትዮጵያ የማይጠቅም ነገ ከነገ ወዲያ የትግራይ ህዝብ የደረሰው ጣፈንታ በአማራ ህዝብ ላይ እንዲመጣ የኦነግ ታጣቂዎች የኦነግ የነፃ አውጪ ፖለቲካ በኦሮሚያ ህዝብ ላይ የፈጠረው ለትውልድ ዕዳ የሆነውን የዘረኝነት ፖለቲካ በአማራ ህዝብ ላይ አታምጡ። የነፃ አውጪ ፖለቲካ ማንንም ነፃ አውጥቶ አያውቅም። ነፃ አውጪ ነን ያሉት ናቸው የራሳቸውን ህዝብ ሲበሉ፣ ሲጨፈጭፉ፣ ሲያርዱ እያየናቸው ያለ ነው። የትግራይን ህዝብ ማየት ብቻ በቂ ነው።
ብለው ይሄ የገባቸው ሰዎች የአማራ ህዝብ ወደ ብሔር ፖለቲካ መግባት የለበትም የሚል አቋም ላይ በመቆማቸው በዘረኞች ጥይት ህይወታቸው የተቀጠፈ የኢትዮጵያ ጀግኖች ናቸው። እኛ እድሜ ልካችንን ስናስታውሳቸውና ስናወድሳቸው ታሪክ ሲዘክራቸው ይኖራል። ለኛ የተቀጣጠለውን እሳት ኢትዮጵያን ለማጥፋት የነደደውን እሳት እነሱ ተለብልበውበት ስላጠፉልንና ሀገር እንዲቀጥል ትውልድ እንዲቀጥል ኢትዮጵያ ጸንታ እንድትኖር ስላደረጉ እኛ ልናደርግ የምንችለው የእነሱን ያክል መስዋዕትነት መክፈል እንኳን ባንችል ስማቸውን እያነሳን ለትውልድ እንዲተላለፍ ታሪካቸው ሲዘከርና ስናስታውሰው እንድንኖር እንደ ሚዲያ ባለሙያ ይሄን እየሰራን እንቀጥላለን በእርግጠኝነት። ይሄ ከሆነ በኋላ ግርማይ ሽጥላ ይህንን ንግግር ካደረገ በኋላ እንደዚህ አይነት ንግግሮችን እያደረገ በአማራ ክልል የተቀጣጠለውን እሳት በየዞኑ በየወረዳው እየዞረ ህዝብ እያነጋገረ ብልጽግና ፓርቲ ማለት ለሀገር የመጣ ለሀገር የሚጠቅም ኢትዮጵያን በከፍታዋ ልክ በኢትዮጵያዊነት የዜግነት ፖለቲካ ኢትዮጵያውያን እንዲኖሩ የሚያደርግ ከዘርና ከጎጥ የሚያወጣ ብቸኛው የመዳኛ መንገዳችን መሆኑን በመላው አማራ ክልል እየዞረ እያስተማረ ህዝብ እያነቃ በነበረበት ወቅት ከትውልድ አካባቢው ወደ ሰሜን ሸዋ አካባቢ ኤግዛክት ሎኬሽኑን ዘነጋውት ወደዛ ደርሶ ስብሰባ ቆይቶ በሚመጣበት ሰዓት ላይ መንገድ ላይ አድፍጦ የሚጠብቀው የሽብር ቡድን የፈሪዎች ስብስብ በስብሰባ ቆይቶ በሰላም ወደ ስራ ቦታው እየሄደ የነበረውን ህዝብ አደራጅቶ ህዝብ አወያይቶ ሲመለስ የነበረውን ጀግና መሪ መንገድ ላይ ቀጠፉት። እናም ገድለነዋል ብለው የስልክ ልውውጥ ሲያደርጉ ሰማናቸው። ሄሎ መረጃውን ተረጋግጣችሁ አንተ በለና ያምጥጣቸውን እንድናውቅ። ይሄን እኮ ነገርኩህ እኮ ቢሆንም ባይሆንም ቦታ ያልኩ እኮ እንግዲህ 100% እሱ መኪናው ላይ አለ። ኧረ የሰውዬ እኔ እየነገርኩህ አይደል እንግዲያኛ ምን እንደዚህ ብለን እንትን ምን ወይስ ቆም በል እንዴት ነው እስኪ ንገረኝ። የመኪናው በደንብ አልተሰማኝም ነበር። ይኸውልህ ስብሰባ ላይ ነበሩ። አንድ ሰው ይብለስ ነው ያመለጣል። ሌላው 6 መኪና የነበረው በሙሉ ሰነፍ ይሩታል። የሰማኸኝ? አዎ ስብሰባ ውስጥ ነበሩ። ሲወጡ ነው ቦታ ያዝ ተብሎ ገና ሲሄድ እኔም የኛ መኪና የሚያራፍ ዝውውር ሲል ነው በቃ ይገጥም ድርሳው ግን ነው ቦታ ይዛ ሳንጨርስ ገና ኦሪንቴሽን እየሰጠሁ ተረፈ በቃ አብዛው ተበተመን ታልኩኝ ተበተመንና ዘው ታልኩ በቃ እንደ ሁላችንም የተረባረብንበት ነው እዛው ነው በቃ ረብራ አገር ነው የወደቀው ያው ለምሳሌ ምናልባት ነገሮች እንዳይቀሩ ነው እናይፈሩ ነው ይወጣል ሀገር ነው የወደቀው ብሬን ስናይፐር ሙሉ ሀጃህ መኪናዋ ላይ ይስተያለበትን መኪና ተነግራችኋል። እሱማ ተነስቶ ነበር። አንደኛው ላይ እርግጠኛ መስቸዋለሁ ያ ነው ተጠቅማቸው ነበር እርግጠኛ መስቸዋለሁ ያላለ ዞሮ ሁላችሁ እናንተ ቦታ ያዙ፣ መረጃውን እናቀራለን። አጥሮሽ አናዲሽ ይሄ ገድላችሁታል ወይ እያለ ሲጠይቅ የምትሰሙት የወሎ አማራ ነው የምስራቅ አማራ ፋኖ ነው የሚባለው። የምስራቅ አማራ ፋኖ ነው የሚባለውን የሚመራው የምሬ ወዳጆ ድምጽ ነው የምትሰሙት። እዚህ ላይ ገደላችሁት ወይ እያለ የሚጠይቃቸው ማለት ነው። አዎ ገድለነዋል፣ መተነዋል። ገና ትዕዛዝ እየሰጠውበት በነበረበት ሰዓት ቦታ ሳንይዝ ነው የደረሰብን ከስብሰባ ሲመለስ እና እንደመጣ በቃ መተነዋል፣ በእርግጠኝነት ገድለነዋል እያለ የሚያወራው ሰውዬ ደግሞ እስካሁን በሕይወት አለ። የፋኖ ታጣቂ ሆኖ አለ። የሆነ ቤተክርስቲያን ውስጥ የሆነ አካባቢ የአካባቢውን ነዋሪዎች ሰብስቦ ሲያናግር የሚያሳይ ቪዲዮ አለው። ጄኔራል አሳምነው ዘዴ ባይሞት ኖሮኛ ዛሬ ፋኖ ነው እውነትን ነግሮን ግን በምድር ላይ ሞቷል። የሱን እውነት ይዘን እንሞታለን። እኛ ነግሬያችኋለሁ። የኛ የታጋይ ጣፈንታ ሞት ነው። ትናንትናም ቀብረናቸው የመጡ አሉ። ቆቦ ላይ ትናንት ወዳኔ የተቀበሩ አሉ። ያልተቀበሩ ማለት የኛ ጣፈንታ ይሄ ነው። የእናንተ ጣፈንታ ግን የጅቡን እንትን ነው የሚሆነው። እኛን ከጨረሰ በኋላ ወደ ማን ይዞራል? ራሳችሁ ፍርድ በራሳችሁ። ስለዚህ የአማራ ህዝብ አማራጩ ጉልበት ያለ በጉልበት ታጠግለም። ያሳምነውን ዓላማ እናስፈጽማለን። ያሳምነው ልጆች ነን። አሳምነው ነግሮን ነበር ቀድሞ ይላል። ወንድሞቹን የበላው ወንድሞቹን የጨፈጨፈው የአማራን ህዝብ ወደ ብሔር ፖለቲካ ካላስገባው ሞቼ ይገኛለሁ ብሎ ህይወቱን ያጣውን ወንድሞቹን ገድሎ የሞተውን
የሽብርተኛና የባንዳ መሪ የሆነውን አሳምነው ጽጌ የተባለ ሰውዬ እንደ ጀግና ቆጥረው የሞቱትን ለኢትዮጵያ ሕዝብ የሞቱትን ለአማራ ሕዝብ የሞቱትን የአማራ ልጆች ግን እንደ ባንዳ ቆጠሯቸው። ያኔ ዘረኝነት ፋሽን ነበር። አማራ አማራ ማለት ፋሽን ነበር ያኔ። ተው ለአማራ ነው የሚተርፈው ይሄ እሳት ብለን ስንናገር ያኔ ፋሽን መስሏቸው የተከተሉ ሰዎች ዛሬ ይሄ ነፃ አውጪ ነኝ ባይ በአማራ ሕዝብ ላይ የፈጸመውን ግድያ በአማራ ንጹሃን ላይ ያሳደረውን እልቂት እና የአማራን ሕዝብ ወደ ባርነት እየወሰደ ያለበትን ፍጥነት ሲመለከቱ ለካ ያኔ ተሳስተን ነበር የሚሉ ከካምፑ እያፈነገጡ የሚወጡ ሰዎች ብዙ ናቸው። ነገር ግን እነሱ እስኪገባቸው ድረስ ብዙ መስዋዕትነት ተከፍሏል። እነ ግርማ የሺጥላ ተቀጥፈዋል። እንደነ ዶክተር አምባቸው አይነት ጀግኖች ልጆችን አጥተናል። የለውጡ መንግስት ከመጣ ጀምሮ 8 ዓመት ላለፈው ጊዜ ከ8 ዓመት በላይ ለሚሆነው ጊዜ እጅግ በጣም ብዙ ዋጋ ተከፍሏል። ብዙ መስዋዕትነት፣ ብዙ ንጹሃን ዋጋ ከፍለዋል። ብዙ ንጹሃን ህይወታቸውን አጥተዋል። የብዙ ንጹሃን ሰዎች ደማቸው በየሜዳው ፈሶ ቀርቷል። ነገር ግን ዛሬ ገብቷቸው ከካምፕ እየወጡ ከአሸባሪው ቡድን ካምፕ እየወጡ በታጣቂዎቹም ጎራ ያሉት ወደ ሰላም እየመጡ መሆናቸውን ስንመለከት ተስፋ የሚሰጥ ነገር አለ። ነገር ግን ብሔርተኝነት እንደማይጠቅም ከኦነግና ከወያኔ መማር ሲቻል የብሔር ፖለቲካ እሳት አንድደው በጣም ብዙ ንጹሃን ህይወታቸው እንዲጠፋ መደረጉ በጣም የሚያሳዝን እና የሚያም ነገር። ታጣቂዎቹ እንደነ ግርማ የሺጥላ አይነት ጀግኖችን መግደል እንደ ጀብድን የሚቆጥሩት ሲያወሩ እየሰማችኋቸው ነው። መንገድ ላይ ጠብቆ አድፍጦ ከስብሰባ የሚመጣን ያልታጠቀን የፖለቲካ መሪ በጥይት ተኩሶ መግደል ጀግንነት አይደለም፣ የፈሪዎች ምልክት ነው። ሰው በሐሳብ የሚሞግተውን በሐሳብ አሸንፎ የአማራ ህዝብ ብሔርተኛ መሆን አለበት የሚል አስተሳሰብ ያለውም ሰው ካለ በሐሳብ ሞግቶ እንዴት ብሔርተኝነት ለአማራ ህዝብ እንደሚጠቅመው ማስረዳት ካልቻለ በሐሳብ ተሸንፏል ማለት ነው። በሐሳብ ከተሸነፍክ በፖለቲካ የሚታገልህን በስክሪፕቶ የሚታገልህን ጥይት ተኩሰህ ስለገደልከው አንተ ጀግና አትሆንም። እና መሳሪያ ነቅናቂነት፣ የደመላሽ ፖለቲካ ትርክት፣ ይሄ በሬ ሽጦ መሳሪያ ገዝቶ ጀግና ጀግና መጫወት፣ ገዳይ ገዳይ ያልሽው አባተሻ ይገድል ገዳይ ገዳይ ያልሽው አባተሻ ይገድል አርሶ ያብላሽ እንጂ ሆድሽ እንዳይገድል እያለ የሚፎክርና የሚሸልል ገዳይነትን የሚያበረታታ አራሽነትን የሚያጎድፍና የሚያኮስስ አመለካከት ከህዝቡ መነቀልና መጥፋት አለበት። ያ ገዳይነትን የሚያወድስ አመለካከት ነው እነዚህን ገዳዮች ፈጥሮ ንጹሃን እንደነ አምባቸው እንደነ ግርማ የሺጥላ አይነት ጀግኖች እንዲሰውብንና እንድናጣ ያደረገን ያ አመለካከት ነው። ፈሪ በየቦታው እየተሰበሰበ መሳሪያ እየታጠቀ ሲተኩስ እንደ ጀግና የሚቆጥር ማህበረሰብ እስካለ ድረስ አሸባሪና ታጣቂ ሊጠፋ አይችልም። ይሄ ሁሉ ከሆነ በኋላ የአማራን ህዝብ መሪ የማሳጣት ስትራቴጂ በተወሰነ ደረጃ የተሳካ የመሰላቸው የዘረኝነት ፖለቲካ ማቀንቀን የጀመሩ ሰዎች እንዳልኩት ያኔ ታው ሲባሉ ታው የዘረኝነት ፖለቲካ አይጠቅምም ለአማራ ህዝብ ሲባል አልሰማ ብለው ሲከተሉ የነበሩ ሰዎች ዛሬ የአማራን ህዝብ ነፃ እናወጣለን በሚሉ ሰዎች የእርስ በርስ እልቂት እርስ በርሱ እየተጨፋጨፈ የሚገኘውን የታጣቂዎች ቡድን ሲመለከቱ ምን እንደሚሉ ነው ግራ የሚገባኝ። ዛሬ የአማራ ህዝብ ወኪል ነን የሚለው እነ ዘመነ ካሴ እነ የጎጃም ፋኖ፣ የጎንደር ፋኖ፣ የሰሜን ሸዋ ፋኖ፣ የአማራ የምስራቅ አማራ ፋኖ፣ የጎንደር ፋኖ የሚባለው በሙሉ እርስ በርሱ እየተባላ ይገኛል። እነ ሽፍታ ማነው ያ ሽበታሙ ሰውዬ ሽፍታው ስሙ ጠፋኝ። አንድ ድሮ ሽፍታ አለ አሁን ፋኖ ነኝ የሚል እና እነሱ የአማራ ህዝብ ወኪል ነን ይላሉ። እነ ዘመነ ካሴ በዛ በኩል የአማራ ወኪል ነን ይላሉ። የአማራ ወኪል ማን አደረጋችሁ እያለ እርስ በርሱ እየተታኮሰ እየተጋደለን ያለው እንኳን አማራን ነፃ ሊያወጣ ራሳቸው ነፃ መውጣት አቅቷቸው ከገቡበት አረንቋ መውጣት አቅቷቸው ራሳቸው በለኮሱት እሳት ራሳቸው እየተለበለቡ ያለበት ሁኔታ ነው ያለው። ታዲያ የአማራ ህዝብ ጠላቱ ማን ነው ብለን ጥያቄ እናነሳለን። እዚህ ጋር የአማራ ህዝብ ጠላቱ ማን ነው? በዚህ ደረጃ ነፃ አውጪ የሚባል ፖለቲካ በአማራ ብሔር ውስጥ በአማራ ክልል ውስጥ እንዲፈጠር አድርገው የአማራ ህዝብ አዲስ አበባ መግባት ተከለከለ ብለው ራሱ ገበሬው አማራ ክልል የሚኖረው ገበሬ ከሆነች የገጠር ወረዳ ወደ ሆነች የገጠር ቀበሌ በሰላም መንቀሳቀስ እንዳይችል አድርገው ወደ ባርነት ያስገቡት ሰዎች የአማራ ክልል ህዝብ ልጆቹን ትምህርት ቤት ልኮ እንዳያስተምር ትምህርት ቤት እየዘጉ መምህራን እየገደሉ ነጋዴው ነግዶ እንዳይበላ እየዘረፉና እያገቱ ገንዘብ እየተቀበሉ
የአማራ ክልልን ወደ ባርነት ለመመለስ እየታገሉ ያሉ ሰዎች መሆናቸውን ዛሬ ህዝቡ ሲመለከት የአማራ ህዝብ ጠላት እንዳሳምነው ጽጌ አይነት የባንዳን ጉዳይ የሚያስፈጽም አሸባሪ ወይስ እንደነ ዶክተር አምባቸው እንደነ ግርማ የሽጥላ አይነት ጀግና በኢትዮጵያዊነታቸው ልክ መኖር የሚፈልጉ ጀግኖች? የትኛው ነው የኢትዮጵያ ጠላት? ይሄ ህዝቡ መመለስ ያለበት ጥያቄ ነው። ያሳምነው ጽጌን ፖለቲካ ተከትሎ ህዝቡ ምን አተረፈ? አማራ በአማራነቱ መደራጀት አለበት የሚል የብሔር ፖለቲካ የአማራን ህዝብ ምን እንዲያገኝ ያደረገው? ምን አተረፈለት? የትኛው ህዝብ ነፃ ወጣ? የትኛው ነፃ አውጪ ነው ከአማራ ክልል ተሻግሮ የአማራ ክልል የሚፈጸምበትን ግድያ በንጹሃን ላይ የሚፈጸመውን ግፍና መከራ ማስቆም የቻለው? የትኛው ታጣቂ ነው? ከክልሉ ከሆነች ወረዳ ከሆነች የሸለቆ መንደር መንቀሳቀስ የቻለው ታጣቂ የትኛው ነፃ አውጪ ነው ኦሮሚያ ክልል የሚገደሉ የአማራ ንጹሃንን ማዳን የቻለው? የኢትዮጵያ መከላከያ ሰራዊት ነው በመላው ኢትዮጵያ የሚገደሉ ንጹሃንን ዋጋ ከፍሎ ከታጣቂ ከአሸባሪ ከሸኔ ጋር ከፋኖ ጋር እየታገለ ከህወሓት ጋር እየታገለ ዋጋ እየከፈለ ደሙን እያፈሰሰ አጥንቱን እየከሰከሰ መላው ኢትዮጵያንን ከጥፋት ታድጎ ኢትዮጵያን በሉዓላዊነቷ እንደጸናች እንድትኖር ያደረገው የትኛውም ነፃ አውጪ ነኝ የሚል ሳይሆን የኢትዮጵያ መከላከያ ሰራዊት የሚባል የጀግና ስብስብ። ስለዚህ የአማራ ህዝብ ጠላቱን ለይቶ ማወቅ አለበት። አሳምነው ጽጌን እንደ ጀግና ቆጥሮ ገዳይን እንደ ጀግና ቆጥሮ በእስክሪብቶ መታገል አለብን፣ በሐሳብ መታገል አለብን የሚሉ ለ21ኛው ክፍለ ዘመን የሚመጥን አመለካከት የነበራቸውን ጀግኖች በጥይት ህይወታቸውን የቀጠፈ ሰው የጠላትን ፕሮፓጋንዳ ተከትሎ በጠላት ተጠልፎ በነሙዓ ተዋህዶ ተለክፎ በህወሓትና በሻዕቢያ ተጠልፎ የራሱን ወንድሞች የገደለን ገዳይ አሸባሪ እንደ ጀግና ቆጥሮ በእስክሪብቶ የሚታገሉ የሐሳብ መሪዎችን እንደ ባንዳ የሚቆጥር ማህበረሰብ መቼም አያልፍለትም። ጀግኖቻችንን መለየት አለብን። የትኛው ነው የኛ ጀግና፣ የትኛው ነው የኛ ጠላት የሚለውን የአማራ ህዝብም መላው የኢትዮጵያ ህዝብም ይሄንን ማወቅ መቻል አለበት። የአማራ ህዝብ ጠላት ግን ማን ነው ለሚለው ጥያቄ በዚያን ሰዓት የኦሮሞ አራት ጥምረትን በመፍጠር ለውጡ እንዲመጣ ካደረጉ ጀግና ኢትዮጵያውያን መካከል በህወሓት ዘመን በድፍረት ዋጋ ከከፈሉ ጀግኖች መካከል ስዩም ተሾመ የሚባል አርበኛ ልጅ አለ። የአማራ ጠላቱ ማን ነው ለሚለው ጥያቄ መልስ ይሰጠናል። እሱ የአማራ ጠላት አሳምነው ጽጌ ጀግና ነው ብሎ የሚጨፍረው ነው። ጀግና አይደለም፣ ገዳይ ነው። እሱ ስታደንቅ አጨብጭበው ያለፉ ሰዎች ፈርተው ዝም ብለው ተለባምተው ያለፉ ሰዎች ናቸው ግርማ የሽጥላትን ያስገደሉት። አማራን ከኢትዮጵያዊነት አውርደ በጎጥ የሸነሸንከው ሰው ነው ጠላቱ። የአማራ ጠላቱ ነፃ አውጪ ነኝ ብሎ ወደ ብሔርተኝነት ጎትቶ ያስገባው ነው። የአማራ ጠላቱ አማራ በብሔርተኝነት መደራጀት አለበት ብሎ ከኢትዮጵያዊነቱ ሊያወርደው የሞከረው ጽንፈኛና አሸባሪ ቡድን ነው። የትግራይ ህዝብ ጠላት ህወሓት ነው። የኦሮሚያ ህዝብ ጠላት ኦነግ ነው። ነፃ አውጪ ነኝ የሚል አካል ነው የህዝብ ጠላት። ነፃ አውጣለሁ የሚለውን ህዝብ ስለሚበላ እያየን ያለነው ይሄንን ነው። በህወሓትም በኦነግም ያየነውን በአማራው ሸኔም እየተፈጸመ ያለው እውነት ይሄ ነው። የአማራን ህዝብ የከበበ የመጣበት ጠላት አልነበረም። የለውጡ መንግስት ለመላው ኢትዮጵያ የመጣ ኢትዮጵያን ከጥፋት የሚያድን ራዕይ ያለው ኢትዮጵያን ወደ ከፍታ መውሰድ የሚፈልግ መሪና አመራር እንጂ የትኛውንም ህዝብ ከቦ ለማጥፋት የመጣ አይደለም። ይህንን የአማራ ህዝብ ዛሬ ተረድቷል። ይህንን ተረድቶ ብዙ መስዋዕትነት ዛሬ ላይ ብንደርስም ከጥፋት መንገዳቸው የተመለሱ የዘረኝነት ፖለቲካ እንደማይጠቅም የገባቸው ሽሮና በርበሬ እያዋጡ ታጣቂዎቻቸውን ወደ በረሃ ልከው የነበሩ ልጆቻቸውን ወደ በረሃ ልከው የነበሩ እናቶችና አባቶች እንደዚያ አበረታተው የላኳቸው ነፃ አውጪ ነን ሲሏቸው ያመኗቸው ልጆች መልሰው ራሳቸውን ወደ ባርነት ሲከቷቸው አይተው ጽንፈኛውን እያስወጡ ከየጉያቸው ለጸጥታ አካላት እያስረከቡ ከዚህ አሸባሪ ቡድን ጋር ትብብር የለንም ህብረት የለንም ብለው በ2018 ግንቦት 24 በነበረው ምርጫ የኢትዮጵያ መንግስት ይመራኛል ኢትዮጵያን ይመራል ያሉትን መሪያቸውን ብልጽግና ፓርቲን መርጠው በድምጻቸው የሚመራቸውን ህዝብ የሚመራቸውን መሪ የሚመራቸውን መንግስት ያረጋገጡበት ዕለት ነበር። የኢትዮጵያ ህዝብ በተለይም ደግሞ በዘረኝነት ፋሽን ተለክፎ የነበረው የተወሰነው የአማራ ክልል ህዝብ ከዘረኝነት ፖለቲካ ወጥቶ በኢትዮጵያነት ከፍታ ልክ መኖሩን የምናረጋግጠው እየተፎከረበት እንገልሃለን እየተባለ አያይ ተሳስተን ነበር የደገፍናችሁ አሁን ስናያችሁ አታዋጡም ብሎ ለኢትዮጵያ የሚጠቅም መሪ ያለውን አብቹን ስለመረጠና ብልጽግና ፓርቲን እንዲቀጥል ስላደረገ
ህዝቡ ጠላቱን እየለየ የመጣበት ጊዜ ላይ እንገኛለን ለማለት እንችላለን። እንግዲህ ይህን ፕሮግራም የምናጠቃልለው በግርማ የሽጥላ መልእክት ነው። ከመካከላችሁ አመራሮች እንኳን ቢጎድሉ፣ ሰው እንኳን ቢገደል፣ ምንም አይነት ፈተና ቢመጣ፣ ምንም አይነት ችግርና መከራ ቢገጥማችሁ ከመንገዳችሁ እንዳትቆሙ፣ ተስፋ እንዳትቆርጡ ብሎ የሚያስተላልፈው መልእክት እንስማና ፕሮግራማችንን እንጠቀልላለን። ቢመስለን እንኳን ላናቆየው ስለ አማራ ህዝብ፣ ስለ አማራ ክልል ህዝብ የትኛውንም የምንጋተው ነገር ካለ እየተጋተን ልንጓዝ ወስነን ስራ ጀምረናል። በፍጹም አትታክቱ። በፍጹም ስላላችሁበት ወንበር ለራሳችሁ ምሬት አትንገሩት። እንኳን የተዋጋችሁበት ድል ያደረጋችሁበት የጦር መሳሪያ ተነጥቆ ቀርቶ ሌላም በደል ቢደርስባችሁ፣ እንደ ቅድሙ ልጅ መታሰር ቢደርስባችሁ፣ በሰብቅ አላግባብ በተነገረ ኢንፎርሜሽን መታሰር ቢደርስባችሁ፣ ከጎናችሁም ሰው ቢቀነስ መስዋዕትነት ቢከፍል ፈጽሞ ተስፋ አትቆረጡ። የቆመጠጠ እንጀራ የምትበሉት መቼ ነው? ቁምጥጥ ያለ እንጀራ ቢሰጣችሁ መቼ ነው የምትበሉት? ሲቸግራችሁ አይደል? ህዝቡ ከቆመጠጠ ማንም አይነካውም። እናንተ ህዝባችሁ እንዲቆመጠጥ አድርጉት። እኔ የምለው በቃ በየሰፈሩ ያለው ኃይል በምንከፍትለት መድረክ በምንናገረው ነገር ሁሉ የመረረውን በትክክል ይናገር። አብረን እንታገል። ምርጫችን ከሶስት አንዱ ነው። ለአማራ ክልል አመራር ምርጫው ከሶስት አንዱ ነው ብለን ተወያይተናል። እኛ ወይ ጽንፈኛ መሆን ወይ ድብልቅልቅ ብሎ በሁለት ኮፍያ እንደሚራመደው ሰው በሁለት ኮፍያ መራመድ አገሩን ማጥፋት። ሶስተኛው ሰው መሆን፣ አገር ልናበለጽግ ሌት ከቀን ልንሰራ የአማራ ክልል መሪዎች በውስጣችን ያለውን ምርጥ ዘር ይዘን ምርቁን እያጠራን እርምጃችን ልንቀጥል ምርጫችንን አሳምረናል፣ ወስነናል። ስትቆርጥ ቆራጦች ከጎን ይሰለፋሉ። ቁጭ ብለን ጊዜ ወስደን ተነጋግረናል። ሶስት መሰረታዊ ኃላፊነቶች አሉ ብለን እነዚህን ኃላፊነቶች በዝርዝር ይዘን እንስራ ብለናል። ቁጥር 1 ቅድም ደጀኔ ተናግሮታል በሰፊው። ቁጥር 1 የመጀመሪያው ኃላፊነታችን የተዋሃደ እርስ በርሱ የሚናበብ በውስጥ ዓላማው ዘብ የቆመ አንድ አማራን መፍጠር ቀዳሚ ስራችን። አማራን የተዋሃደ አንድ ህዝብ፣ አንድ መሪ፣ አንድ ክልል መፍጠር። በፍጹም ዝንፍ ያለ የተዛባ የጽንፈኝነትና የብሔር እሳት፣ የሃይማኖት አክራሪነት እሳት የማያነደው የማያቃጥለው የተዋሃደ ክልል መፍጠር ቀዳሚ ዓላማችን ነው። ለራስ ስትሆን ጀግና ህዝብ ለራሱ ሆኖ አያቆምም። እኛ አንድ ስንሆን፣ እኛ በጋራ ዓላማችን ስንስማማ ለሌሎች አንመችም። ማሳረጊያ መልእክታችን ይሄው ነው። ኢትዮጵያ ጀግኖቿን ማወቅ አለባት። የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሚያ ህዝብ፣ መላው የኢትዮጵያ ህዝብ ጀግኖቹንና ጠላቶቹን መለየት አለበት። ነፃ አውጪ ነኝ ብሎ ወደ ባርነት ሊከተው የሚፈልገውን አይ ኢትዮጵያ በኢትዮጵያነት ከፍታዋ ልክ መኖር አለባት፣ ሶማሌውም፣ ኦሮሞውም፣ አማራውም፣ ጉራጌውም፣ ሲዳማውም ጥያቄዎቹ በሙሉ በኢትዮጵያነት ማዕቀፍ ውስጥ ይፈታሉ የሚሉ በሐሳብ የሚታገሉ ጀግኖችን ከታጣቂዎችና ከጥይት ከባሩድ ፖለቲካ ወጥተው የስክሪፕቶና የሐሳብ ፖለቲካ የሚያራምዱ ከጠመንጃ ይልቅ የሐሳብ መንጃ የያዙትን ጀግኖች መለየትና መምረጥ ያስፈልጋል። ምክንያቱም በነፃ አውጪ ፖለቲካ በየሀገሩ በየአካባቢው በየክልሉ በተቀጣጠለ እሳት ኢትዮጵያም ተቃጥላለች፣ ልጆቿ ተቃጥለዋል። እንድትጠፋ የተቀጣጠለላት እሳት ልጆቿ ተቃጥለውበት ጠፍቷል። ነገር ግን ነገም ከነገ ወዲያ ይህን እሳት የሚያነዱ የነፃ አውጪ ፖለቲካን የሚያራምዱ የኢትዮጵያ ጠላቶች መሆናቸውን እያረጋግጥን ምንም እንኳን መስዋዕትነት ቢከፈልም ግርማ የሽጥላ እንዳለው ምንም እንኳን ኢትዮጵያን ዋጋ እየከፈሉም ቢሆን ዋጋ እየከፈልን ለመራመድ በኢትዮጵያዊነት ከፍታችን ለመቀጠል ለዘረኝነት ፖለቲካ እምቢ ለማለት ኢትዮጵያን ሊያፈርስ በሚፈልግ አስተሳሰብ ተሳታፊና አጋዥ ተባባሪ ላለመሆን ቃል እየገባን ጀግኖቻችን የተሰውለትን የኢትዮጵያዊነት አርማና የኢትዮጵያዊነት ዓላማ ከግብ ለማድረስ እኔም እንደ አንድ ግለሰብ እኛም እንደ ሚዲያ እንደመሆን መልቲሚዲያም ይሄንን የኢትዮጵያዊነት አስተሳሰብ በማህበረሰቡ ዘንድ ሰፍቶ ሰርጾ እንዲኖር ለማድረግ የበኩላችንን ልንሰራ እንደሚገባና እንደምንሰራም ቃል እንገባለን። መላው ኢትዮጵያን የነ ግርማ የሽጥላ የነ ዶክተር አምባቸው የነ ሰዓረ መኮንን ኢትዮጵያ የሞቱላት የተቃጠሉላት እሳቷን ተቃጥለው ያጠፉላት ጀግኖች ልጆቿ ያስገቡንን ቃል ኪዳን ከግብ እንድናደርስ ከኢትዮጵያዊነት ከፍታችን ዝቅ እንዳንል
ኢትዮጵያ በሚገባት ልዕልና እና ከፍታ ልክ ሆና እንድትኖር የበኩላችንን አስተዋጽኦ እንድናደርግና ጀግኖቻችንን እንድናወድስ ጀግኖቻችንን ከባንዳዎች እንድንለይ ዋጋ የከፈሉልንን ሰዎች እንዳንረሳ በልካቸው በምንችለው መጠን የእነዚህን ጀግኖች ቤተሰቦች በማስታወስና በመርዳት ልናግዛቸውና ልናስታውሳቸው ልንደግፋቸው ይገባል የሚለውን መልእክት እያስተላለፍን የዛሬውን ፕሮግራማችንን በዚሁ እናጠቃልላለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ባነሳነው ሐሳብ ላይ የግል አስተያየቶቻችሁን በኮመንት መስጫው ላይም ልታሰፍሩልኝ ትችላላችሁ። እኛን ልታገኙን ለምትፈልጉ መረጃ ልታቀብሉን ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ልትደውሉልን ወይም መረጃ ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።